የፕሪቶሪያ ስምምነትን በተመለከተ ያኔ የፕሪቶሪያ ስምምነት ያስደስታል፣ ያሳስባል፣ ያሳዝናል ወይም ያሳዝናል፣ ያስደስታል፣ ያሳስባል ቅደም ተከተሉን አዛብቼው እኮ ነው ይቅርታ ብቻ የመጀመሪያው ልክ ነህ እሺ ብለህ ጽፈህ ነበረ እና ያኔም ተነጋግረን እንደነበር አስታውሳለሁ። በእኛም በኩል ወይ በእኔ በኩልም ስምምነቱን በተመለከተ ያለኝን አስተያየት በስፋት አቅርቤ ነበረ። አሁን ሰሞኑን የቃል ኪዳን ሰነድ ተብሎ የተፈረመውን ነገር በተመለከተ የጻፍከው ጽሁፍ ውስጡ ያሉት ጉዳዮች ናቸው ዛሬ የምንነጋገረው እንድንነጋገር ምክንያት የሆኑት። ግን ከዚያ ቀደም ቅድም እንደጠቀስኩት የአቶ ጌታቸው ረዳ የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ መሆን በራሱ አቶ ጌታቸው ረዳ ባለው ፖለቲካዊ ስብዕና በፈጠረው ተጽዕኖ በነበረው ሚና እና በመሳሰሉ ጉዳዮች ምክንያት በራሱ ራሱን ችሎ ትልቅ አነጋጋሪነት እንዳለው ሆኖ ግን ከዛም ትንሽ ሰፋ አድርገን ይህንን አገዛዝ እንዴት ነው ሪሊ ዲል ማድረግ ያለብን፣ ከአገዛዙ ጋር ያለን ግንኙነት ሊኖር ከሆነ እንዴት ያለ መሆን ነው ያለበት፣ ድርድርም አብሮ መስራትም ትብብርም ሌላም ነገር ሁሉ በዚህ ውስጥ ተካቶ የሚታይ ነገር ስለሆነ ሰፋ አድርገን እንድናየው ፈልጋለሁ። ሀሳቦች አሉኝ እኔ እዚህ ላይ በጣም ጠንከር ያሉ ሀሳቦች። ግን እስቲ መጀመሪያ ስታየው ምን እንዳልክ የጠበቅከው መሆን አለመሆኑንና ምን ትርጉም እንደሰጠህ እስቲ ሀሳብ አንሳና ከዛ ተከትሎ ያሉኝን አስተያየቶች አቅርብ። ማለት ሹመቱን በተመለከተ ማለት ነው? አዎ እውነቱን ለመናገር ብዙም አልደነቀኝም በሁለት ምክንያት። አንደኛው በአጠቃላይ እኔ ፖለቲካ ውስጥ ገብቼ ባሳለፍኩት ረዥም ጊዜ አሁን ላይ የደረስኩበት ነገር ምንድነው? ምንም ከሰማይ በታች አይሆንም የሚባል ነገር የለም እና ኤኒ ታይም ያልገመትከው ነገር ሊከሰት ይችላል የሚል አስተሳሰብ አለኝ እና አንዱ በዛ ምክንያት ነው። ምክንያቱም በዚህ የፖለቲካ ሂደት ካጠገባችን ብዙ ሰዎች ሲለዩ አይተናል። ልንገምተው ልናስበው የማንችል አቋም ላይ ያገኘናቸው ብዙዎች አሉ እና በቃ ነገ ከነገ ወዲያ ማንም የሆነ ቦታ ላይ ቢገኝ አይደንቅም የሚል አይነት አስተሳሰብ ይዣለሁ ረዘም ካሉ ዓመታት ጀምሮ እና አንዱ በሱ ምክንያት ይመስለኛል። ሁለተኛው ግን አቶ ጌታቸው ያው አንተም በቅርብ እንደምታውቀው ከዚህ ከውስጣዊ የድርጅት ችግራቸው ጋር በተያያዘ አንዳንድ መግለጫዎችን መስጠት ሲጀምሩ በሂደት ግን መጨረሻ ላይ አሁን አዲስ አበባ መጥተው ያን ቃለ መጠይቅ ከሰጡ በኋላ ማለት ካንተ ጋር ቃለ መጠይቅ ከማድረጋቸው በፊት የሰጡት ቃለ መጠይቅ ፕሬስ ኮንፈረንስ በሰጡበት ወቅት አንዳንድ የተናገሯቸው ነገሮች ወዴት አቅጣጫ እየሄዱ እንደሆኑ ለኔ ትንሽ በግልጽ የሚያሳዩ ነበሩ። ለምሳሌ አንደኛ የዚህ የዲዲአርን ወይም የፕሪቶሪያውን ስምምነት ተፈጻሚ አለመሆን ዋናዎቹ ችግሮች እኛ ነን የሚለው አባባል በጣም ከባድ አባባል ነበር እና ይሄን ለምን አሉ? ማንን ነው የሚያስደስተው? ይሄ ሀቅስ ነው ወይ የሚለው ነገር ብዙ ጥያቄ የሚያጭር ነበረ። ከዛም አልፈው ራሳቸው የግል ኢንቴግሪቲያቸውን በሚመለከት ምን ነበር አንድ የተጠቀሙበት ቃል ነበር፣ ሳጭበረብር ነው የኖርኩት ወይስ ምን ነበር? ስናምታታ ነበር የኖር ነው የሚል አይነት ነገር። እነዚህ ነገሮች ሳይ በዚህ ላይ ቀደም ብሎም ከስልጣናቸው እንዲነሱ ጥያቄ ሲቀርብ እኔን ከስልጣን ለማስነሳት ከፈለጋችሁ ጠቅላይ ሚኒስትር አብይን አነጋግሩ አይነት ነገር ሲናገሩ እስከ መጨረሻው ሰዓትም ድረስ ነገሮች በፈለጓቸው መንገድ ሳይሄዱ ሲቀሩ የክብር ምርጫ መምረጥ ይችሉ ነበር። ራሳቸውን ከኃላፊነት አውጥተው ጉዳዩን ለህዝብ መስጠት ይችሉ ነበር። ግን እስከ መጨረሻው ሰዓት ድረስ ኢቨን አዲስ አበባ መጥተው ያን ቃለ መጠይቅ ሲሰጡ ራሱ እስከ ወዲያኛው ከህወሓት ጋር መነጠላቸውን ራሱ ባሳወቁበት ዕለት እንኳን ማህተሙ በእጄ ነው እና ስልጣኑ የኔ ነው አይነት አባባል ነው የተጠቀሙት እና ይሄን ሳይ ነገሮች ብዙ ርቀት እንደሄዱ ገምቼ ነበር እና አይ ከዚህ በኋላ አቶ ጌታቸው በትግራይ ፖለቲካ ውስጥ ብዙ ሚና የሚኖራቸው አይመስለኝም። ጠቅላይ ሚኒስትሩ ብዙ አሳዎች ያጠምዳሉ፣ ሁልጊዜ አሳ ከማጥመድ ወደኋላ ብለው አያውቁም። ግን አሁን ትልቅ አሳ በእጃቸው የገባ ይመስለኛል ዛሬ
እና ግን አንድ ቦታ ፈልገው ይሰጧቸዋል የሚል ግምት ነበረኝ ከአንዳንድ ጓደኞችም ጋር ሰሞኑን ሳወራ እንደዛ አልነበርና ያን ያህል እውነቱን ለመናገር አልደነቀኝም ለማለት ነው። እኔ ዜናውን የተመለከትኩት ሌሊት 10 ሰዓት ነበርና እኔው ልጠይቅ መሰለኝ ምን ተሰማህ? ምክንያቱም ትንሽ አንተ በጣም በጎ አመለካከት እንዳለ አውቃለሁ ለሳቸውና በጎ ማለት እኔ የትግራይን መንግስትነት እንደ መንግስት ሰፖርት ማድረግ ያስፈልጋል። ያ ነው የጋራ የፖለቲካ ኃይሎች በትግራይ ያለው የፖለቲካ ኃይላት ማዕከል የሚሆነው የሚል አቋም ነበረኝ። ያደረጋቸውም ነገሮች አሉ፣ እነሱን ሪኮግናይዝ ማድረግ ያስፈልጋል የሚል እምነትም ነበረኝ። ግን ኢኮሊ እኔ በአቶ ጌታቸው ላይ ክሪቲካል ነበርኩ ብዬ ነው ማስበው። ግን የሚገርመው እኔን ደግሞ በጣም 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 ያስደነገጠኝ ልደቱ ከሌሊቱ 4:30 AM 10 ተኩል ነበረ ዜናውን ያየሁት። አንዳንዴ ነቃው ነገር አለና ልክ ዜናውን ሳይ በቃ ድራሹ ጠፋ እንቅልፌ ነው። ያህል በጣም አስደንጋጭ ነገር ነበረ። ለምን መሰል የአቶ ጌታቸው ከህወሓት ጋር እንደፈለገ ሊፋለም ይችላል። እንደፈለገ ከትግል ባልደረቦቹ ጋር ግጭት ውስጥ ሊገባ ይችላል። ግን ከትግራይ ጋር ጠብ ውስጥ ነው ብዬ አምኜ አላውቅም። ትናንትና ያደረጋቸውንም ነገሮች እኔ አሁንም በዛ መንገድ አልረዳቸውም በነገራችን ላይ። ምክንያቱም አሁን ያደረገው ነገር ራሱን ችሎ ራሱን የቻለ ትልቅ ብለንደር ነው ብዬ አስባለሁ እንጂ ወደኋላ ተመልሼ ትላንት የወሰዳቸው አቋም ከአብይ ጋር ካለው አሊጀንስ ጋር የተሳሰረ ነው ብዬ ማሰብ አልፈልግም። ግን እንደው ጥቅል አስተያየት ላቅርብ። ምን ተሰማህ እንዴት አየኸው ስላልከኝ የኔ አስተያየት ምንድን ነው? ይሄ ጀስት ቱ ቢ ኦን ዘ ሴፍ ሳይድ ጌታቸው ይህንን ውሳኔ ተቀብሎት ከሆነ የምትል ካቪያት ላስገባ። አልተቀበለውም ብዬ ስለማምን አይደለም። ጀስት ቱ ቢ ኦን ዘ ሴፍ ሳይድ ተቀብሎት ከሆነ ይሄ የሆነው የጌታቸው ረዳ የአብይ አህመድ አማካሪ ሚኒስትር መሆን ያለምንም ግንና ቢሆንም ካታጎሪክሊ ከባድ ስህተት ነው ብዬ ነው ማምነው። ካታጎሪክሊ ማለት እንደዚህ ለዚህ ግብ ነው የተደረገው ተብሎ የማይብራራ እንደዚህ ስለተደረገው እኮ ነው እነ እገሌ ስለገፉት እኮ ነው ተብሎ የማይስተባበል ይሄ ጥቅም ስለሚገኝበት እኮ ነው ተብሎ ትንተና ሊቀርብበት የማይችል ጭፍን ድፍን ያለ ስህተት ነው ብዬ ነው የማስበው። ፖለቲካዊ ትርጉም የማይሰጥ ምልህ ሞራላዊ አመክንዮ ልታቀርብበት የማትችል ህግ የማታጣቅስበት ግለሰባዊ የሆነ ነገሮች የማትጠቅስበት እነ እገሌ እኮ ናቸው እንዲህ ያደረጉት ምናምን ተብሎ በማንም ሊላከክ የማይችል ከባድና ከባድ ጥፋት ነው። እኔ ልደቱ በነገራችን ላይ የሆነ ሰው ገፍቶኝ እኮ ነው እንደዚህ የሆንኩት የሚልን ሰው ተቀብዬ አላቅም። በመሰረቱ ከሆነ ካምፕ ወደ ሆነ ካምፕ መላጋት የግድ አይደለም። አቶ ጌታቸው ብዙ ምርጫዎች ነበሩት። ለምሳሌ ኦኬ በህወሓት ፖለቲካ ውስጥ ሊሰራ የማይችልበት ሁኔታ ካለ ወጥቶ ከፖለቲካ መጀመሪያ ከፓርቲ ወጥቶ ፖለቲካ መስራት ሊችል ነበር። እየጻፈ መቀጠል ይችል ነበር። ኦፒኒየን ሜከር መሆን ይችል ነበር። መጽሐፍ ሊጽፍ ይችል ነበር። ያንንም እንኳ ማድረግ አልፈልግም ካለ እንደማናቸውም ግለሰብ ወይ መቀለ ዩኒቨርሲቲ ወይ አክሱም ዩኒቨርሲቲ ኦር በአዲስ አበባ ካሉ አንዳቸው ኮሌጆች ወይ ዩኒቨርሲቲዎች ያም አልቻል ካለ በሆነ ዓለም አቀፍ ተቋም ውስጥ ስራ እየሰራ እንደማናቸውም ሰው ዝም ብሎ እየኖረ መቀጠል ይችል ነበር። አሁን የሆነው ነገር ከሆነ ቦታ በተሰነዘረበት ጥቃት ነው የሆነው የሚል እምነት በጭራሽ ማልቀበለው ነገር ነው። ከዚህ ቀደምም ከብልጽግና ጋር እኮ የተባበርኩት ተቃዋሚዎች ገፍተውኝ ነው ወይም ደግሞ ኢህአዴግ እኮ የሆንኩት እነ እከሌ ዘምተውብኝ ነው የሚባልን አመክንዮ ተቀብዬ አላቅም፣ አሁንም አልቀበልም። ስለዚህ ካታጎሪክሊ ስህተት ነው ብዬ ነው ማስበው። ይሄ እና በጣም የሚያሳዝን ነገር ነው። በጣም ከባድ ነው። ይገባኛል ቴዲ። እውነቱን ለመናገር አሁን ለምሳሌ እስከ እንትኑ ድረስ ይሄ ቅድም ያልኩ ጋዜጣዊ መግለጫ ለእኔ በጣም ተርኒንግ ፖይንት ነው የነበረው። እስከዛ ድረስ አቶ ጌታቸው የሚያደርጋቸው ንግግሮች፣ የሚሰራቸው አንዳንድ ስራዎች ባይጥሙኝ እንኳ እኔ እውነቱን ለመናገር ሞቲቡን ጥያቄ ውስጥ አስገብቼ አላቅም። ግን ያ ጋዜጣዊ መግለጫ እንደዚህ ብሎ ቀላል ነገር አልነበረም። እንደውም እኔ ለአንድ ጓደኛ ያልኩት ምንድን ነው ለእኔ ደንበኛ የመደመር ማመልከቻ ነው ይሄ ጋዜጣዊ መግለጫ ነው ያልኩት። ያኔ በቃ ለእኔ በቃ that was the end of the story የሚል ነው የነበረኝ እና ለዛም ይመስለኛል ዛሬ ያን ያህል ያላስደነገጠኝ እንጂ
አቶ ጌታቸው በኢትዮጵያ ፖለቲካ ትልቅ ፊገር ነው። ቀላል ሰው አይደለም በእውነት። እንዴት መሰለህ እኮ ማለት አሁን ዝም ብለህ ከሞራል ከፖለቲካ ከግለሰብ ከህግ ከምናምን አንጻር እንኳን ብናየው ነው የምልህ እንዴት ትርጉም ልትሰጠው ትችላለህ? ልደቱ በጣም እኮ ከባድ ነገር ነው የምልህ። ሞራላዊ ውድቀትና ዝቅታው እኮ በቀላሉ ካፕቸር ማድረግ የሚቻል ነው ማለት እኮ አይቻልም። በጣም ከባድ እኮ ነው። አንደኛ በትግራይ ላይም በሌሎች የኢትዮጵያ ህብረተሰቦችም ላይ የዘር ፍጅት ዘመቻ እያካሄደ የነበረ ያለ እና ማካሄዱንም እንደሚቀጥል ብዙ ነገሮች የሚያሳይህን አገዛዝ እንዴት በአማካሪነት ትሰለፋለህ? ማለት ማሳየት የምፈልገው ነገር ራሱ አለ። በነገራችን ላይ ዛሬ ራሱ አቶ ጌታቸው የተናገረው ማለት ነው። ይህን ብልጽግናን በተመለከተ እንደ ጌታቸው እኮ ቢዩቲፉሊ በቃ ብልጽግናን እና ኔቸሩን ኢንካፕሱሌት ያደረገ ፖለቲከኛ እኮ የለም። እውነት ነው። እንዴት ጠቅላይ ሚኒስትር በተለይ አብይንም እንደው የተካሄደውንም እኮ በትግራይ የነበረውን ሬዚስተንስ በጣም 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 ጥሩ አድርጎ ነበር የገለጸው። አንድ ሁለተኛ ይህንን ማለት የማማከር ስራ እየተቀበለ ያለው ደግሞ እሱ ሰለባ የሆነበት እንትን ነው ማለት የዛ የትግራይ ሬዚስተንስ ዋና ድምፅ የነበረ ሰው ነው። ይሄ ነገሩን በጣም ያከፋዋል። ፖለቲካን ደግሞ ካየ ከፖለቲካ አካባቢ እንደውም እዚህ ላይ የተወሰነ አስተያየት ብትሰጥበት በጣም እወዳለሁና በእኔ አስተያየት ከአብይ አህመድ ጋር በመስራት ወይም አብይ አህመድን እንደ አንድ ቀና አጋር ምድረው ፓርትነር ኢን ጉድ ፌይዝ አድርጎ በመቁጠር እስካሁን የተሳካ አሁን እየተሳካ ያለም ወደፊት የሚሳካም አንዳችም ህዝብን የሚጠቅም ሰናይ የፖለቲካ ግብ አለ ብዬ አላምንም። ሁለተኛ ፖለቲካዊ ስሌት አለው እንኳን እንዳይባል አንተ በጽሁፎች ብዙ ጊዜ ትጠቅሰዋለህ። ይሄ እየሰመጠ ያለ መርከብ ነው ማለት በጣም 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 ደካማ መንግስት ነው። ደካማ መንግስት ነው ማለት የሚያደርሰው ውድመት ቀላል ነው ማለት እንዳልሆነ ግልጽ መሆን አለበት። እንደ መንግስት ከተሰላ ይሄ መንግስት እጅግ እጅግ ደካማ መንግስት ነው። ግን ድክመቱ አንድ ሐሙስ የቀረቡ ነው የሚያስብል አይደለም። እየሰመጠ ባለ መርከብ ውስጥ ፖለቲካሊ ብቻ ብታሰላው እየሰመጠ ባለ መርከብ ውስጥ መቀላቀል ምን ትርጉም አለው ብለህ ትጠይቃለህ። አይ እየሰመጠ ያለ መርከብ አይደለም ጠንካራ ነው የሚል ሰው ይህንን ማለት የኔን አሰስመንት የማይቀበል ሰው ቢኖር እንኳን ኦኬ ዞሮ ዞሮ መስመጡ የማይቀር መርከብ ነው ብዬ ነው የምከራከረው። ቢካዝ ሰስቴነብል አይደለም አገዛዙ አሁን አገሪቱን እያስተዳደረ ያለበት መንገድ እያስተዳደረ ከሆነ ሰስቴነብል አይደለም። በዚህ ልክ በሁሉም ፍሮንት ጦርነት እያካሄድክ በገዛ ህዝብህ ላይ ጦርነት አውጀህ ኢኮኖሚክሊ፣ በዲፕሎማሲ፣ በፖለቲካ፣ በውትድርና በዚህ ደረጃ እየወደቅ አገሪቱን ሰስቴነብል በሆነ መንገድ ልታስቀጥል አትችልም። አይ ይሄም አይሰራም እንደው መስመጡ የተረጋገጠ አይደለም የሚል ተከራካሪም ከመጣ ደግሞ እንደገና መስመጡ ማለት እንዲሰምጥ ሊደረግ የሚገባ አገዛዝ ነው። አገሪቱን አይደለም እያልኩ ያለሁት አገዛዙን ነው። እንዲሰምጥ ሊደረግ የሚገባ አገዛዝ ነው። ከሀገሪቱ ጫንቃ ላይ እንዲወርድ መደረግ ያለበት አገዛዝ ነው ብዬ ነው። በዚህ ደረጃ በዛም ማረከው በዚህ ሰናይ ነገር ልታገኝለት ልታወጣለት የማትችልን አገዛዝ አንድ አማካሪ ሆነህ ምን ትርጉም ያለው ነገር ልታደርግ ትችላለህ? ሁለተኛ የደህንነት ስጋትን በተመለከተ ትናገራለህ አንተ ልደቱ ብዙ ጊዜ ከትግራይ ህዝብ አንጻር ብቻ ሳይሆን በአጠቃላይ የኢትዮጵያ ቁጥር አንድ የደህንነት ስጋት አብይ አህመድ ነው ትላለህ። በጣም የምስማማበት ነገር ነው። የደህንነት ስጋትን በተመለከተ ኢን ፕራክቲካል ተርም ሲገለጽ ከተባለ ደግሞ በትግራይ ህዝብ ልክ በአብይ አህመድ የደህንነት ስጋትነቱ የተገለጠ በሲጅ በጦርነት በምን የተጨፈጨፈ ማለት ማነጻጸር ምናምን ሳይሆን ብዙ ዋጋ የከፈለ ህዝብ ነው። ብቻ የአብይ አህመድ ቁጥር አንድ የደህንነት ስጋትነቱ በሚገባ የታየበት ህብረተሰብ ነው። ከዚህ ግለሰብ ጋር በዛ ረገድ አብይ አህመድ የለወጠው ፖሊሲ የለም። ከዚህ ግለሰብ ጋር በመተባበርስ የትኛውን የትግራይ ጥቅም አስጠብቃለሁ ልትል ትችላለህ? አጋር ሆነህስ ደግሞ ያልቻልከውን ተቀጣሪ ወይም አማካሪ ሆነህስ ምን ልታሳካ ትችላለህ? አብይስ በፍላጎቱ በመርህ ሰዎችን ገዝቶ የራሱ ባሪያ ማድረግ ነው ስትል ቆይተህ ጌታቸው እንደዛ ሲል ስለነበር በተቋማዊነት ይቅርታ አያምንም ሲል ቆይቶ ጌታቸው ለእርሱ እሺ ብሎ ማደረን ብቻ ነው የሚቀበለው። አብይ ምግብ እንድትበላ ቢፈቅድልህ ሜኑውን እንኳን ራሱ ነው የሚወስነው ስትል ቆይተህ የትግራይን ህዝብ የራስን እድል በራስ መወሰንን ለአደጋ መጣል ነው ብልጽግናን መቀላቀል ስትል ቆይተህ አብይ ሰጠ አብይ ነሳ ነው እኮ ለአብይ መገዛት ማለት ስትል ቆይተህ አሁን ምልህ በዚህ ደረጃ የአብይ አማካሪ ሚኒስትር ለመሆን መወሰንስ ምን ትርጉም ሊሰጥ ይችላል? እና በብዙ መልኩ ብታየው ብቻ ፖለቲካሊ ሴንስለስ የሆነ ነገር ነው።
አብይ እንግዲህ እንደምታውቀው ካሉ ድርጅቶች ሁሉ አንጃ እየፈጠረ የራሱ የሚላቸውን ሰዎች መፍጠር ይወዳል። ለምሳሌ የራሱ አብን አለው፣ የራሱ ኦነግ አለው፣ የራሱ ኦብነግ አለው። ኢዜማ እንኳን ያው ክፋይ ስለሌለው በሙሉ የአብይ ነው። ሰው አሁን እንግዲህ ጌታ አብይ አህመድ የራሱን ህወሓት አገኘ ማለት ይቻላል። እስቲ ምን ትላለህ? እንደው መጀመሪያው ላይ ምንድን ነው ሊባል የሚችለው? አሁን ምን ጥቅም አለው ከዚህ አገዛዝ ጋር አብሮ መስራት የሚለው ነገር ያው መቼስ በመርህ ደረጃ አንድ መንግስት አምባገነንም ቢሆን በመርህ ደረጃ አብሮ መስራት አስፈላጊ የሚሆንበት ሁኔታ ሊኖር ይችላል። ለምሳሌ አንድ መንግስት አምባገነን ሆኖ ግን አሁን ብልጽግና የሚፈጽማቸውን ወንጀሎች በህዝብ ላይ የማይፈጽም ቢሆን እና ወደፊት በምርጫም ሊወገድ የሚችል መንግስት ከሆነ ተቃዋሚዎችና መንግስት በሚያግባባቸው ጉዳዮች ላይ አብረው ቢሰሩ፣ ተቃዋሚዎችም ደግሞ በመንግስት በኩል ተሿሚ ቢሆኑ ችግር አለው ብዬ አላምንም። እንዳውም የዲሞክራሲ ሂደትን ባህልን ያጠናክራል የሚል እምነት ነው ያለኝ። ነገር ግን ከብልጽግና ጋር ይሄ አይሰራም። በነገር ላይ አሁን ያነሳቸውን ጥያቄዎች ሆፕፉሊ ለአቶ ጌታቸው ታቀርብላቸዋለህ ብዬ አስባለሁ። አቶ ጌታቸው እንጋብዘዋለን፣ እንኳን አነሳው እንጋብዘዋለን። አሁን መጥቶ ሊያብራራ ይህን ጉዳይ እውነቱን ለመናገር መጥተው ማብራራት ያለባቸው ይመስለኛል። ብዙ ሰው አሁን ለጠየቀው ጥያቄ መልስ መስማት የሚፈልግ ይመስለኛል እና እኛ ያን መልስ ከምንሰጥ ራሳቸው ቢሰጡ ጥሩ ይመስለኛል። በእውነት ሁላችንም መስማት እንፈልጋለን። ምን አሳማኝ ምክንያት አላቸው የሚለውን ከራሳቸው አፍ ብንሰማ ጥሩ ይመስለኛል። ኤኒዌይ አንደኛ ከስርዓቱ ባህሪ አንጻር ይሄ ስርዓት ልደገፈው የሚገባ ስርዓት አይደለም። እንደውም በህዝብ ትግል ስልጣኑን እንዲለቅ ልንታገለው የሚገባ ስርዓት ነው። የሚጎዳ እንጂ የሚጠቅም ስርዓት አይደለም። አንዳንድ መንግስት ከነ ችግሩም ከነ ድክመቱም ብለህ የሚጠቅመው ነገር ሊኖር ይችላል በመኖሩ። ይሄ አገዛዝ በመኖሩ ጉዳት እንጂ ጥቅም ያለው ስርዓት አይደለም። በህዝብ ላይ ጭፍጨፋ መፈጸምን፣ ህዝብን መውጋትን የፖለቲካ አጀንዳ አድርጎ የአገዛዝ ስርዓት አድርጎ የሚንቀሳቀስ ኃይል ነው። ከዚህ ጋር አብረህ መስራት ስህተት ነው ብቻ አይደለም፣ ከዛም ያለፈ ትርጉም ሊያሰጥ ይችላል። ወንጀልም ነው ኃጢአትም ነው ልትል ትችላለህ፣ እንደይታህ ማለት ነው። ዞሮ ዞሮ ግን እንደው ተጨባጭ የሆነ ነገር ዶክተር አብይ ወደ ስልጣን ከመጡ 1 ዓመት በኋላ ምናምን ይመስለኛል እና አንድ የእሳቸው አማካሪ የሆነ ሰው ስሙን ልጠቅሰው ማልፈልግ በሆነ አጋጣሚ ያገኘው እና አቶ ከሌ እንዴት አንተን የመሰለ ሰው አማካሪ በሆነበት ሁኔታ እንዲህ አይነት ስህተት ይሰራል ብዬ አንድ ጉዳይ አንስቼ አነጋገርኩት እና ደነገጠ ሰውየው። ይቅርታ ልደቱ፣ በጣም ነው የማዝነው፣ እንደዚህ ብለህ ታስባለህ አለኝ። ከኔ የተሻለ ጠቅላይ ሚኒስትሩን አንተ እንደምታገኛቸው አውቃለሁ አለኝ። ቢሮዬም ጠቅላይ ሚኒስትር ቢሮ ነው። ብታምንም ባታምንም ይሄን ያህል ጊዜ የእሳቸው አማካሪ ሆኜ አንድም ቀን አግኝቼ አማክሬያቸው አላውቅም አለኝ ያ ሰው። የሚገርም እሱ ብቻ አይደለም፣ ከዛም በኋላ ልትገምት ትችላለህ። አንዳንድ ሰዎችን አገኘሁ በአማካሪነት ተሹመው የነበሩ ኋላ የለቀቁ ሰዎችን እና ተመሳሳይ ነገር ነው። አንድም ቀን ምክራችን ተጠይቆ አያውቅም፣ አግኝተናቸው አናውቅም ይላሉ። እና እንዲህ አይነቱ ቦታ የሚሰጠውም በነገር ላይ ለስራ አይደለም። ያው አንተን ታማኝ አድርጎ ለማቆየት፣ እንዳትበጠብጥ፣ እንዳትረብሽ፣ የምትበላውን የምትጠጣው እና የምትሄድበት መኪናና የምትኖርበት ቤት እንዳታጣ ነው እንጂ እንድትሰራበትና እንድታገለግልበትም አይደለም እውነቱን ለመናገር። እና ሪሊ ምን ትርጉም አለው የሚለው ነገር ትርጉም ያለው አይመስለኝም። ግን እውነቱን ለመናገር የምንወዳቸው ሰው ስለነበሩ አቶ ጌታቸው ከነ ፖለቲካ ልዩነቶቻችን አይደለም እኛ ራሳችን እየገመትን የእሳቸውን መልስ ከመስጠት እሳቸው በቅርብ ጊዜ እኔ ያንተ ሚዲያ ላይም ደጋግመው ስለተገኙ ቀርበው ይሄ የሁላችንም ጥያቄ ስለሆነ ቢያብራሩልን ጥሩ ነው ብዬ አምናለሁ። የተሳሳትነውም ነገር ካለ ቢያስተምሩን ጥሩ ነው ብዬ አምናለሁ። እና ሪሊ ጥሩ ጥያቄ ነው ያነሳው ማለት ነው። እንትኑ ምንድን ነው ያ ሁሉ እንግዲህ ጌታቸው የሬዚስተንሱ በትግራይ የተካሄደው ሬዚስተንስ ዋና ልሳን የነበረ ሰው ነው። በተለይ በዲፕሎማሲ እና በናሬቲቭ ደረጃ የሬዚስተንሱ የስለት ጫፍ የነበረ ሰው ነው እና በዚህ ደረጃ ትላንትና ከትዝታ እንኳን ይፋቁ ይሉ ከነበሩት ከነ ዳንኤል ክብረት ጋር የመሰለፍ ወይ
ሊትራሊ ዳንኤል ክብረት በር ላይ ወረፋ ሊይዝ የሚችልበት ሁኔታ መፈጠሩን ማሰብ በጣም የሚያም ነገር አለው ብዬ አስባለሁ። እና የአህመድ ተቋርጠህ ነበር፣ አሁን ይሰማል? ካታጎሪክሊ ስህተት ነው እያልኩ ነው። ግን አንድ ነገር ላሳይህ፣ ጥያቄ ጠይቄው ነበረ። አብይ አህመድ አንዴ እነዚህ ሰዎች እኮ ብልጽግናን ቢቀላቀሉ ኖሮ ስልጣናቸውን፣ ገንዘባቸውን ይዘው መቀጠል ይችሉ ነበረ ብሏል። ያንን በተመለከተ ያለ አስተያየት ምንድን ነው ብዬ ከ2 ዓመት ከ7 ወር 8 ወር በፊት እንደዚህ ገደማ አይ ቲንክ ፕሮባብሊ 3 ዓመት ሆኖ መሰለኝ ፌብሩዋሪ 2022 ነው ያ ቃለ ምልልስ ተካሂዶ የነበረው። ስለዚህ ያኔ ጠይቄው ነበር፣ አሁን ወደኋላ ስታስቡት ይሄንን ውሳኔያችሁን እንደገና መልሳችሁ ልትመረምሩ የምትችሉበት ሁኔታ አለ ወይ ነው? ይህንን እልቂት ከማስቀረት ምናልባት ብልጽግናን መቀላቀል ይሻላል ብላችሁ አስባችሁ ታውቃላችሁ ወይ ብዬ ጠይቄው የሰጠኝ መልስ ነበረ። ከዛ ውስጥ ተመልከት፣ አሁን ከሆነው ነገር አኳያ አሁን በዛ ይህንን እንድናይ የፈለግኩት በዚህ ረገድ አብይ አህመድን በተመለከተ ፍሮም ዴይ ዋን ዛሬ ድረስ እስከዚህች ዕለት ድረስ እውነት የሆነ ነገር ስለሆነ ነው። ከሆነ ከሁኔታዎች ጋር የተለዋወጠ ወይም በሆነ ይሄ ጊዜ ያለፈበት ወይ የሚያልፍበት ስላይደለ ነው። አብይ አህመድን በተመለከተ ከነዛ አስተያየቶች አንዱ ስለሆነ ነው። ትናንት የሆነ ነገር ልትናገር ትችላለህ በሆነ አውድ ውስጥ። ይሄ አሁን የተናገረው ነገር ግን አብይ አህመድን በተመለከተ ያ ጊዜ ያላለፈበት ፍሮም ዴይ ዋን ስለ አብይ አህመድ እውነት የነበረ ከዚህ በኋላም አብይ አህመድ ስልጣን ላይ እስካለ ድረስ እውነት ሆኖ የሚቀጥል ነገር ስለሆነ ነው። ሶ ኢን አ ዌይ ጌታቸው አሁን የሆነው በራሱ ቃል መሰረት የአብይ ሙሾ ተቀባይ ነው ማለት ነው። አብይ ሲያለቅስ ሶፍት ሊያቀብል ነው ማለት ነው። አብይ ብሉ ሲል የሚበላውን እየወሰነለት አብይ አህመድ በሰጠው ሜኑ መሰረት ምግብ እየበላ ሊቀጥል ነው ማለት ነው። አብይ አህመድ አብይ ሰጠ አብይ ነሳ ይላል ጌታቸው። ሶ በጣም በጣም አሳዝናለሁ። ምን አልከኝ? ለቱ አልፎ አልፎ ይቆራረጣል። ዜና ይታይሻል? ዜና ቀጥል። አሁን ይሰማል? ዜና ይሰማል? እሺ። እና በጣም ተቋርጠህ ነበር። አሳዛኝ ሂደት ነው። ኤኒዌይ እንዳልከው መጥቶ እንዲያብራራ እንጠይቀዋለን። እውነቱን ለመናገር ምልክ አሁን ያዳመጥነውን እውነት የሚቀይር ሌላ እውነት ይመጣል የሚል እምነት የለኝም። እኔም እንደዛው በነፊት ኦፍ ዘ ዳውት መስጠቱ ጥሩ ነው። ሩቅ አይደለም ብዬ አምናለሁ። ነው ድፍረትም ያጣል ብዬ አላምንም። እና እንደው እኔ አሁኑኑ በአጭር ጊዜ ምናልባት ነገ ከነገ ወዲያ እንደው አግኝተህ ብታነጋግረው እና ብዙዎቻችን አቶ ጌታቸው የሚለውን ብናዳምጥ ደስ ይለኛል። መልእክት ልኬ ነበር፣ ያው አልተመለሰልኝም። ልክ እንዳየሁት እንዴት የሚል ቴክስት ነበር የላኩት ነገራችን ላይ። ኤኒዌይስ 2 ነገር ብቻ ላንሳና ከዚህ ጉዳይ እንውጣ። አንደኛ ይህንን ጉዳይ በተመለከተ ሲብራራ ይህን መጠቀሚያ ለማድረግና ኦል ዘ ዌይ ትክክል ነበርን የሚሉ የደብረጽዮን ህወሓት ሰዎች ተመልክቻለሁ። ይሄ የኔ አስተያየት ነው። እስካሁን ከተመለከትኩት ነገር በሁለቱ መካከል እኔ የማየው ልዩነት ብልጽግናን መካደም የተሳካላቸውና ያልተሳካላቸው መካከል ያለ ልዩነት ብቻ ነው። ምክንያቱም ብዙ ጊዜ ተናግሬያለሁ፣ 50% ለብልጽግና ለመስጠት ኦፈር ያደረጉ ሰዎች ናቸው። እስካሁን እኮ ለአንተ እኮ የሰጠህን ኦፈር ጀነረስ ነው እያሉ ከአብይ ጋር በነበራቸው ስብሰባ ውስጥ ይናገሩ የነበሩ ሰዎች ናቸው። አሁን ራሳቸውን ኮንሲስተንትሊ ጸረ ብልጽግና እንደቆሙ አድርገው ሲገልጹ የቆዩት። ሶ እኔ በዛ በህወሓት ጽሕፈት ቤት በኩል የሚነዛው ፕሮፓጋንዳ ምንም አይነት የሞራል ልዕልና የሚሰጣቸው ነው እነዛን ሰዎች ብዬ አላምንም። የትግራይን ህዝብ በመቁጣት ጥቅም በመጉዳት ረገድ በጭራሽ ከዚህ እስካሁን በነበረው ተሳትፎ ውስጥ ከማንም ያላነሰ ኢኮሊ በጣም በጣም ዳሜጂንግ የሆነ ሮል ሲጫወቱ የነበሩ ሰዎች በመሆናቸው ማለት ነው። አንድ ሁለተኛ፣ እዚህ ላይ ይሄ ጌታቸው ወደኋላ ከዚህ በፊት ያደረጋቸውን አስተዋጽኦዎች መካድ በትግራይ ህዝብ በኩል የተገኙትን የተፈጸሙትን የሬዚስተንስ ተግባራት፣ ራስን ከጭፍጨፋ የመከላከልን ተግባራት አብሮ ሊያቆሽሽ እንዳይችል መጠንቀቅ ያስፈልጋል። ጌታቸውን ወደኋላ ተመልሶ ይሄ አሁን የሆነው ነገር ከበቂ በላይ ነው። በቃ ጥፋቱና ስህተቱ፣ ነውሩና ኃጢአቱ ከበቂ በላይ ነው። ራሱን ችሎ የሚቆም ነው። የትላንትናውን ጌታቸው ማጠልሸት የትግራይን ህዝብ ሬዚስተንስ የማጠልሸት ውጤት እንዳይኖረው መጠንቀቅ ያስፈልጋል። ግን
እኔ እንዳልኩት መጥቶ እንዲያብራራ ጠይቀናል። ልቱም ያነሳው ነጥብ ጥሩ ነው። የኔም ግብዣ እሱ ነው። ግን ይሄ ሹመት ጌታቸው ተስማምቶበት የተደረገ ከሆነ ጀስት ይህንን የማነሳው ሌላ የሚለወጥ ነገር አለ ብዬ ስለማምን ግን ቴዲ አሁን ይሄን ስትል አንድ ነገር ትዝ ብሎኝ ነው ከሆነ እያልክ ነው። እውነቱን ለመናገር ጌታቸው በጣም እድለኛ ሰው ነው። ብዙ ሰዎች እንትን ይሰጡታል። ጥሩ አመለካከት ነው ለሱ ያላቸው እና ደመ መራራ ከሚባሉት ሰዎች ውስጥ አይደለም። አምሹር ነገሮች አንዱን ያድርገው ቢሆን ኖሮ ምን ያህል ሀገሩ ሊተራመስ እንደሚችል እገምታለሁ። እና ሰዎች ብዙ ርቀት ይሄዳሉ ጌታቸውን እንትን ለማለት እና እድለኛ ነው ለማለት ነው። በዚህ አጋጣሚ እኔ ንምስል ለጌታቸው ስላይደለም እውነት ለመናገር እኔ ራሴን ኦን ዘ ሴፍ ሳይድ ለማስቀመጥ ስለፈለኩ ብቻ ነው እና የሚመጣ ለውጥ አለ ብዬ ስለማምንም አይደለም። ግን የዚህ ድርጊት የጥፋትነቱ ማግኒቲዩድ ነው ሜቢ there must be something wrong አንኤክስፕሌንድ የሆነ ምናምን ብለህ እንድታስብ የተወሰነች ሩም እንድትተው የሚያደርገው እንጂ እኔ ለውጥ ይመጣል ብዬ በማመን አይደለም ይሄን እያልኩ ያለሁት። ሶ ይሄ ውሳኔ አሁን እንዳለው እንደተደረገ ስንወስደው የጌታቸው የፖለቲካ እና የመሞቱ ማሳያ ነው። ኤኒቲንግ ይሄንን ኮንትራዲክት የሚያደርግ ነገር እስካልመጣ ድረስ የጌታቸው የፖለቲካ ስብዕና ከዚህ በኋላ በትግራይ ውስጥ ማተር ያደርጋል ብዬ አላምንም። ያ የአብይ አህመድ የሹመት ደብዳቤ ደግሞ የፖለቲከኛው ጌታቸው ፖለቲካዊ የሬሳ ሳጥን ነው ብዬ ነው ማስበው። ምክንያቱም ኢፌክቲቭሊ አብይ ይሄንን በማድረግ በድሮን በተደጋጋሚ የሳተውን ጌታቸውን በደብዳቤ በዛ ደረጃ ክንፉን የሚነቃቅልበትን ሁኔታ ለምን እንደፈቀደ ጌታቸው ሊገባኝ አይችልም። ኤኒዌይስ ግን ቴዲ እዚህ ላይ አንድ ነገር ኮሜንት ላድርግ። እንዳልከው አገዛዙና የአገዛዙ ተከታዮች ብዙ ተራ የሆነ ፕሮፓጋንዳ ሲነዙ እናያለን። የተለመደ ነገር ነው፣ እውነት ነው ማለት ነው። ግን እኔ የጌታቸው ጉዳይ ለአገዛዙ እንዲህ ዝም ብሎ ተራ ነገር ነው ብዬ አላምንም። ትልቅ ድል ነው ብዬ አምናለሁ። ሪሊ እውነት እንዲቀጥል እውነት እንዲያሸንፍ ለምንፈልግ ሰዎች ደግሞ ይሄ አሁን ከአቶ ጌታቸው ጋር ተያይዞ የሆነው ነገር በጣም በጣም ልብ ሰባሪ ይመስለኛል። እውነት ለምን የብዙ ሰዎችን ሞራል የሚፈትን ነገር ነው ይመስለኛል። አቃለን ልናየው የምንችል አይመስለኝም። ይሄን መደበቅ ያለብን አይመስለኝም እውነት ለመናገር። ከባድ ነው በጣም ግን ያው እንዳልኩት እንትኑ መቀጠል ነው ያለበት። በአብይን በመቃወም ረገድ ያለው ካምፕ እነዚህንና መሰል ሞራላዊ ፈተናዎችን ተቋቁሞ መርህ ላይ ተመስርቶ የሚያካሂደውን ትግል መቀጠል አለበት የሚል ነው የኔ አስተያየት። እንደው ከዚህ ከመውጣታችን በፊት ምናልባት ያልተጠቀሰ ነገር አለ የምትለው ካለ ልታነሳ ትችላለህ፣ ወደ ጽሁፍ ከመሄዳችን በፊት ማለት ነው። እዚህ እንችላለን ቴዲ በቂ ነው። እሺ ክቡራትና ክቡራን አብራችሁን ስላላችሁ እናመሰግናለን። እንቀጥላለን። የምናነሳውም ጉዳይ እንዲሁ በቅርቡ በተፈረመው የቃል ኪዳን ሰነድ ዙሪያም ስለሆነ የፕሪቶሪያ ስምምነትንም ከግምት አስገብተን ስለሆነ የምንነጋገረው የዚሁ አካል ነው። ስለዚህ በጣም ወሳኝ ነጥቦች ነው የሚነሱትና የትም አትሄዱ ለማለት ነው። አብራችሁን ስላላችሁ እናመሰግናለን። እንቀጥል። በቅርቡ እንግዲህ አሁን የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆኖ የተሾመው ጌታቸው ረዳ ከፕሬዚደንትነት ስልጣኑ ተሰናብቶ ጀነራል ታደሰ ወረደ ስልጣኑን ሲረከብ የፈረማቸው ቡሌት ፖይንትስ 8 ቡሌት ፖይንትስ ያሉበት የቃል ኪዳን ሰነድ ተብሎ የተሰራጨ ነገር አለ። በእርግጥም የተፈረመ ነው። ታደሰ ወረደ የተቀበለው የፈረመበት ነው። ምንም የኦተንቲሲቲ ጥያቄ የሌለበት ነው ማለቴ ነው። እና ያንን በተመለከተ ለመገናኛ ብዙሃን ያሰራጨው ጽሁፍ አለ። እዛ ላይ ያነሳናቸውን አንዳንድ ነጥቦች እንድንነጋገር ነው። መጀመሪያ ይሄ ሰነድ በአንተ አስተያየት የፕሪቶሪያን ስምምነት የተካ የፕሪቶሪያን ስምምነት መሞት ያወጀ ነው የሚል ነገር አንስተሃል እና እስቲ የፕሪቶሪያ ስምምነትን መሞት ያወጀ ነው ያልክበትን ወይም የፕሪቶሪያ ስምምነት በቃ ከዚህ በኋላ በዚህኛው ሰነድ ተተክቷል ያልክበትን ምክንያት እንዲሁ በጥቅሉ አንሳና ከዛ ጋር የተገናኙ ማንሳት መፈልጋቸው ነጥቦች አሉ። ሶ ኢፌክቲቭሊ ከዚህ በኋላ ያለው
አንቻርትድ የሆነ ቴሪቶሪ ነው ማለት ነው ወይ? የጊዜያዊ አስተዳደሩና የአብይስ አገዛዝ መካከል ያለው ግንኙነት የሚወሰነው በምን መሰረት ይሆናል ማለት ነው? ተከታይ ውጤቶች ውስጥ ምንድናቸው የሚሉን ሁሉ እናነሳለን። መጀመሪያ የፕሪቶሪያ ስምምነት የማብቃት መገለጫ ነው ያልክበትን ምክንያት እናንሳ። ያ ጥሩ ነው። አንድ ቃል ስትናገር ሰምቼ ነበር፣ ያደሰ የሚል ነገር። የተካ ሊያስኬድ ይችላል፣ ያደሰ ሊሆን አይችልም። ምክንያቱም ማደስ የሚቻለው ያው በቀድሞ በተፈራረሙት ሁለት አካላት መካከል ነው እድሳት ሊካሄድ የሚችለው። ስለዚህ ሁለቱም አካላት አልፈረሙም በዚህ ሰነድ ላይ። ስለዚህ ይሄ ሰነድ ያን ሰነድ የሚያድስ ነው ብሎ ለማለት የሚቻል አይመስለኝም። ከህግ አንጻርም ያው አንተ የበለጠ ታውቀዋለህ፣ አያስኬድም። አንድን ቀድሞ በሁለት ወገኖች የተደረገን ስምምነት ማደስ የሚቻለው በነዛው በተስማሚዎቹ ነው፣ በፈራሚዎቹ ነው። ከዛ ውጪ ሊታደስ የሚችልበት እድል የለም። ስለዚህ ተክቷል የሚለው ነገር እናየዋለን። ማደስ የሚለው ቃል ግን የሚሄድ አይመስለኝም። አንዳንድ ቦታ ሲገለጽም ስለሰማው ነው። ዛሬ ነው እንደዛ ያልኩት። አሁን ስትናገር ነበር። ኦኬ ማደስ ማለት አላስታውስምሽ። ሌላው ግን ያው አይተዋል ጽሁፌን ቃል ኪዳን የሚለውንም ነገር በትምህርት ጥቅስ ውስጥ ነው ያስገባሁት። ጀስት አንተም ትናንት ስትናገረው ሰምቻለሁ። ተርምስ ኦፍ ሪፈረንስ ነው እንጂ ምንም ይሄ ቃል ኪዳን ሰነድ ምናምን ብለህ እንዲሁ ለማጋጋል ስለተፈለገ ነው እንጂ የምትለው ጉዳይ አይደለም። በቃ እዚህ ላይ ትኩረት ሰጥተው እንዲሰሩ እንፈልጋለን ተብሎ የተሰጣቸው የስራ ኃላፊነት ዝርዝር ነው ይሄ ቲኦአር ነው እንጂ ከዛ ያለፈ ምንም ፋይዳ ያለው የቃል ኪዳን ሰነድ ምናምን ብለህ የምትለው ነገርም አይደለም። እውነቱን ለመናገር ያው የተባለው እንደዛ ቢሆንም ማለት ነው። ሌላው የስምምነቱ ጉዳይ አንዳንድ ሰዎች አዲስ ሲሆንባቸው አይቻል። የፕሪቶሪያው ስምምነት ተሽሯል ወይም አብቅቶለታል የሚለው ነገር አስደንጋጭም ሲሆንባቸው አይቻለሁ እና ዋይ በምን ድፍረት ልደቱ እንደዚህ ያለ የሚል ነገር ሲያነሱ አስተውያለሁ። እና ለእኔ እውነቱን ለመናገር አንደኛ ከመጀመሪያውም ያው ቅድም አንተም እንዳልከው ከመጀመሪያውም በተግባር ሊለወጥ የማይችል የጊዜ ጉዳይ ካልሆነ በስተቀር አንድ ወቅት ላይ ያው ከጥቅም ውጭ ሊሆን የሚችል ስምምነት እንደሆነ ችግሩን ሳይፈታ ዓላማውን ሰርብ ሳያደርግ ከጥቅም ውጭ የሚሆን ስምምነት እንደነበረ የስምምነቱ ይዘት በራሱ የሚያሳይ ነው የነበረ። ለዛ ነው የፕሪቶሪያው ስምምነት በተፈረመ ማግስት ነው እኔ ያን መጣጥፍ የጻፍኩት። የፕሪቶሪያው ስምምነት ያስደስታል፣ ያሳዝናል፣ ያሳስባል ያልኩት ለዛ ነው። ያሳስባል ያልኩት በዋናነት አንደኛ የችግሩን ምንጭ በአግባቡ ይዳሰሳል። ለጦርነቱ መነሳት ምክንያት የሆኑትን ምንጮች በአግባቡ ይዳሰሳል። ሁለተኛ መፍትሄውንም በአግባቡ የዋጅ አይደለም እና በሁኔታዎች አስገዳጅነት በጫና በአንድ በኩል ዲፕሎማቶቹ በፈጠሩት ጫና፣ በሌላ በኩል ደግሞ የጦርነቱ አስከፊ ገጽታ ራሱ በሁለቱም ላይ በፈጠሩት ጫና በአስገዳጅ ሁኔታ የተፈረመ ስምምነት ነው እንጂ ከቅን ልቦና የመነጨ ስምምነት አይደለም። በነገር ላይ እንኳንስ እንደዚህ አይነት ህዝብ ጨራሽ የሆነ ከፍተኛ ሊባል የሚችል ጦርነትና መለስተኛ የሚባሉ ግጭቶችና ጦርነቶችም በሁለት ተፋላሚ ወገኖች በመጀመሪያው የድርድር ጊዜ አይሳኩም። ብዙ ፕሮሲጀር አለ ነው። ይሄ በቂ ዝግጅት ያልተደረገበት ገና በመጀመሪያው ቀን በመጀመሪያው ዙር ድርድር ስምምነት ላይ ተደረሰ የተባለ ጉዳይ ነው እና ተፈጥሮ እንትን እንዳልሆነ በቅን ልቦና የሆነ እንዳልሆነ ጊዜ ለመግዛት ዓላማው ለጊዜው ጦርነትን አቁሞ ፋታ ማግኘት የመዘጋጃ የተሻለ ጊዜ የማግኘት ስምምነት እንደነበረ ከጅምሩም ግልጽ ነበረ። ታስታውሳለህ? የመጀመሪያ የፕሪቶሪያው ስምምነት በተለይ ይሄ ትጥቅ መፍታት ምናምን የሚለውን ነገር ጉዳይ ሁሉ በ10 ቀን ይፈጸማል ነበር የመጀመሪያው። ከዛ በኋላ ነው የናይሮቢው ስምምነት ነው ከአፈጻጸም ጋር በተያያዘ የተወሰነ ማሻሻያ አድርጎ 1 ወር ያደረገው። አሁን መጀመሪያ በ10 ቀን ተባለ፣ በጣም የሚያስቅ ነበር። ቀጥሎ በ1 ወር ተባለ፣ እሱ ነው ለኔ የሚያስቅ ነው። ሊሆንም ይችላል አይደል? ማንም ህሊና ያለው ኮመን ሴንስ ያለው ሰው ይህ ችግር በ1 ወር በዛ ደረጃ መፍትሄ ሊያገኝ እንደማይችል ግልጽ ነበር። አሁን ይሄ 2 ዓመት ያው እሱ በኬንያ የትግበራ ሰነድ ተሻሽሏል ተብሎ ስለነበር ነው ያኔ ተብሎ እና ያኔም ታስታውስ ከሆነ በናይሮቢውም ጉዳይ ላይ ጽፌያለሁ። አንተም አስተያየትን ሰጥተሃል። እንደውም አድንቄ ነው የጻፍኩት። አበረታች ነው ይሄ የፕሪቶሪያ ስምምነት በእንደዚህ አይነት የአፈጻጸም ማሻሻያዎች ካልተሻሻለ በስተቀር
የትም ሊደርስ አይችልም እና ይሄ አንድ በጎ ጅምር ነው የሚል አስተያየት ሰጠናል። ግን ዞሮ ዞሮ ያን ቅልቦናውን የሚተካው ነገር ስለሌለ የፈለገ ነገር ብታሻሽለው ይሄ ስምምነት የትም ሊደርስ እንደማይችል ምንም ጥርጥር አልነበረው። ስለዚህ አሁን በተዋዋዮቹ ማንነት ምክንያት ነው በይዘቱ ምክንያት ነው ነገር አይሰራም እያልክ ግን ይዘቱ ላይ የምታየው ነገር ያን ነው የሚገልጽልህ። ልባዊ የሆነ ውይይት አይደለም፣ በሀቅ አይደለም። ሁለቱ ተፋላሚ ወገኖች በቃ ከዚህ በኋላ ችግራችንን መፍታት ያለብን በሰላም ድርድር ነው፣ በጦርነት የሚፈታ ችግር የለብንም፣ ነበር አጌን ጦርነት ብለው አምነው ያደረጉት ስምምነት አይደለም። ይሄ ግልጽ ነው። በሂደቶቹም ደግሞ በተለያዩ አጋጣሚዎች ግልጽ እየሆነ የመጣ ጉዳይ ነው። አንዱ የስምምነቱ አካል ምንድን ነው? ይሄን ስምምነት የሚያቆሽሽ አንዱ ሌላውን የሚያጥላላ ንግግር እንዳያደርግ የሚል በየቀኑ እኮ ነው ሁለቱም ወገኖች ይህን ሲጥሱት ስናየ ነበረው እና ከልብ የተገባበት ስላልነበረ ነው አሁን ከ2 ዓመት ከ6 ወር በኋላ እየተነጋገርን ያለ ነው እና ይሄ ስምምነት በፊትም አልተከበረም። ግን የዲፕሎማቲክ ጫናው ከባድ ስለነበረ ያ ደግሞ አሁን የተሻለ ሁኔታ ላይ ነኝ ያለሁት፣ በቂ ዝግጅት አድርጌያለሁ፣ አሁን እንደገና ጦርነት ቢመጣ ለአሸናፊነት እበቃለሁ የሚባልበት ጊዜና ሁኔታ አልተፈጠረም ነበር። እሱን የመጠበቅ ነው እንጂ ለኔ ነው የምለው። እንግዲህ በይፋ ሽረነዋል ብለው አልተናገሩም። እንኳንስ ያኔ አሁንም አልተናገሩም። የትናንትና ወረቀቴም ላይ ተናግሬያለሁ። በተደበሰበሰ ሁኔታ ቢገልጹትም አንዳቸውም ደፍረው የፕሪቶሪያው ስምምነት አልቆለታል አላሉ። ግን በተጨባጭ ካየን ግን ለኔ አልቆለታል ብዬ ነው እና ይሄን የበለጠ ግልጽ ያደረገው ብዙ ነገሮችን መጥቀስ ይችላል ወደኋላ መለስ ብዬ የበለጠ ግልጽ ያደረገው ግን ይሄ የሰሞኑ ጀነራል ታደሰ ሹመት ነው። በዚህ ሹመት ይሄ ሹመት የተካሄደው በአገሪቱ መደበኛ ሕግ መሰረት ነው። አንድ የክልል ፕሬዝዳንት በጊዜያዊነት መሾም ሲያስፈልግ ሊሾምበት በሚችል አግባብ ብቻ ነው የተካሄደው። ከፕሪቶሪያው ስምምነት ጋር ምንም ግንኙነት የለም። አንዳንድ የፕሪቶሪያው ስምምነቶች እዛ የተፈረመው ሰነድ ላይ የተጠቀሱ ቢሆንም ይሄ ስነስርዓት የተፈጸመው ግን የፕሪቶሪያውን ስምምነት መሰረት አድርጎ አይደለም። በነገር ላይ አሁን ብዙ ሰው ቲፒኤልኤፎች እኛ ያቀረብነው ውጩ ነው፣ እኛ ያቀረብነው ውጩ እስከሆነ ድረስ ተሹሞ እስከመጣ ድረስ የፈለገውን ነገር ይፈርም ብለው ነው እንጂ እውነቱን ለመናገር የሚቀበሉት ሰነድ አልነበረም። ይሄ ነው ቅንነቱ ቢኖራቸው እና ድፍረቱ ግን አብረን እንሰራለን ማለታቸውን ሰምተሃል? ሲገባ እሱ ነው ይሄ እኮ ነው ችግሩ። ይሄ ነው። በብልጽግና በኩል ደግሞ ራሱ የፈለገውን ፕሬዝዳንት ማስቀጠል እንደማይችል አውቋል። አማራጭ የለኝም ብሎ አምኗል። ግን አሁን በራሴ መንገድ ሾምኩት ብሎ ነው እንጂ ጀነራል ታደሰን የሚያምነው የቲፒኤልኤፍ ካንዲዴት ነው ብሎ አያምንም። አንድም ቀን ቲፒኤልኤፍ በዚህ ጉዳይ ተስማምቷል ብሎ ጠቅላይ ሚኒስትሩ በዛ በስነ ስርዓቱም ላይ አልተገለጸም። አሁን ሁለቱም የተለያየ ቨርዥን ነው ያላቸው። ቲፒኤልኤፍ የኔ ካንዲዴት ነው፣ ነገም የኔ ታማኝ ነው የሚሆነው ብሎ ነው የሚያስበው። ብልጽግና ደግሞ ነው እኔ በራሴ መንገድ ከፕሪቶሪያው ስምምነት ውጪ ይሄን ማድረግ እንደምችል የማሳይበት መንገድ ነው፣ የኔ ሹም ናቸው ብሎ ነው የሾመው። ግልጽ ነው ይሄ እና የፕሪቶሪያው ስምምነት ከዚህ በኋላ ዋጋ የለው። የፕሪቶሪያው ስምምነት ትግራይ የሚቋቋመው የጊዜያዊ አስተዳደር ማቋቋም የሚቻለው በመመካከር ነው። በተናጠል አንድ ኃይል የማቋቋም ስልጣን የለውም። ሁለቱም ቬቶ ፓወር አላቸው። ትናንት እንኳንስ ቲፒኤልኤፍ ሊገኝና ሊፈርምና ስሙ ደለብረትሊ እንዳይጠራ ነው የተደረገው። እኔ በደንብ ተከታትያለሁ። 5 ሰዎች ተናግረዋል። በ5ቱ ሰዎች ንግግር የጀነራል ታደሰን ንግግር ጨምሮ አንድም ቦታ ላይ የቲፒኤልኤፍ ስም አልተጠራም። አልተገኘም ብቻ አልተጠራም። ይሄ በሆነ አጋጣሚ የሆነ ነገር አይደለም። ጠቅላይ ሚኒስትሩን በተለይ ያዛ በኢሜል እንትናችሁን ፕሬዚዳንታችሁን ምረጡ የሚል የታይታ መልእክት ካስተላለፉ ጀምሮ በእያንዳንዱ ቀን ፕሮፓጋንዳው ምን ነበረ? የፕሪቶሪያው ስምምነት የሌለ መሆኑን ለማሳየት ያ እንዲገባን ለማድረግ ነው መልእክት ሲተላለፍ የነበረው። ያ መልእክት ደግሞ በጣም በከፍተኛ ደረጃ የተላለፈው በዚህ የፊርማ ስነስርዓት ነው። ለኔ ራሳችንን እናታልን ካላልን በስተቀር በግልጽ እየነገሩን ያለው ስታትስ ኳንቴ ተመልሷል። ከጦርነቱ በፊት በነበረው አሰራር ነው የኢትዮጵያ መንግስት አሁን የትግራይን ጉዳይ ሃንድል የሚያደርገው ብለው ነው እየሰሩ ያሉት። ሌላ ጉዳይ አይደለም እና ለኔ ያለቀለት ጉዳይ ነው። በድፍረት በእርግጥ ነው አልነገሩንም። ያልነገሩንን ምክንያት ደግሞ እናውቀዋለን። የዲፕሎማሲ ጫናውን ስለሚፈሩ ነው።
ማን ቀድሞ የፕሪቶሪያውን ስምምነት አፈረሰ የሚለውን ክስ ላለመቀበል ስለሚፈልጉ ነው። ከዛ ውጪ የፕሪቶሪያው ስምምነት ለኔ አልቆለታል። ተክቶታል ወይ ይሄ ካልከኝ ስታትስ ኳንቴ ነው የተካው። በቃ ከዚህ በኋላ የቲፒኤልኤፎች አንዱ ፈራሚ አካል ይቀበለውም አይቀበለውም የኢትዮጵያ መንግስት ግን በአገሪቱ ህግ መሰረት ብቻ ቀድሞ በነበር ነው የሚሄደው። የፕሪቶሪያ ስምምነት አላቅም ማለቱን ነው በዚህ የፊርማ ስምምነት የተረዳው ለኔ። የፕሪቶሪያ ስምምነትን እንዳልኩት በህወሓት ሰዎችን በኩል ሲጠቀስ ያንን የ1995 አዋጅ ላይ መሰረት አድርገው ጊዜያዊ አስተዳደርን ሲመሰርቱ ነው በእኔ አስተያየት ከፕሪቶሪያ ስምምነት ለመውጣት የተስማሙት። ያኔ ከፕሪቶሪያ ስምምነት ለመውጣት የተስማሙት አብረው ነበር በጋራ እና ያ ህወሓት ጽሕፈት ቤት ውስጥ ያለው አካል ስልጣኑ ከእጁ እንደሚሾልክ አያስብ ስለነበር ያደረገው ነው ብዬ ነው የማስበው። ግን ቢያንስ ጥሩ ነጥብ ነው ያነሳው ቴዲ። ምን መሰለህ ያኔ የፕሪቶሪያውን ስምምነት አላከበረም ገብቷቸዋል ቲፒኤልኤፎች። ግን የተሾመው የቲፒኤልኤፍ ሰው እስከሆነ ድረስ እኛ ምን ቸገር እዛ ጭቅጭቁ ስለምን እንገባለን? መስተዳድሩ ገብቷቸዋል ብቻ ሳይሆን ተባብረውታል እንጂ ተባብረውታል እኮ አዋጁ ሲወጣ እኮ እነሱ እንትን ብለው ሂደቱ ላይ ምን ልል ነው የፈለኩት አሁን ተመሳሳይ ነገር ነው አሁን የሚሆነው። አሁን ጀነራል ታደሰ የፈረሙት ነገር የፕሪቶሪያው ስምምነት ጋር የሚሄድ ነገር አይደለም። ነገር ግን እኛ የምንፈልጋቸው ሰው እስከሆኑ ድረስ የፈለገውን ይፈርሙ የሚል እውነቱን ነገር በዚህ በፊርማው ላይ ከተጠቀሱት ነጥቦችን በላይ የፕሪቶሪያውን ስምምነት ድርምስምስ የሚያደርግ ወይም ደግሞ የትግራይን ወይም የቲፒኤልኤፍን ጥቅም የሚነካ ሌላ አንቀጽ እንዲቀመጥ ተደርጎ ቢሆን ኖሮ ከመፈረም አይድንም ሰነዱ ተወስኗል። ልክ ፕሪቶሪያ ሲኬድ ጦርነቱን እስካቆመ ድረስ የተፈለገው ነገር ይፈረም እንደተባለው ሁሉ አሁንም ወደ አዲስ አበባ ሲኬድ ጀነራል ታደሰ እስከተሾሙ ድረስ የፈለገው ነገር ይፈረም ተብሎ የተላከ ነው ይመስል። ለዛ ነው የማይቃወሙት። ወደኋላ ትንሽ ልመለስና የዚህ የፕሪቶሪያ ስምምነት አለመስራት ቅድም ያነሳኋት ጥያቄ ነበረች። በተዋዋዮቹ ማንነት ምክንያት ነው ወይስ በስምምነቱ የማይፈጸም መሆኑ ምክንያት ነው የሚል ነገር ሳነሳ ሁለቱም ነው የሚል ነገር ያነሳህ መሰለኝ። በዚህ መሰረት ምንድነው እያልን ያለ ነው? ከዚህ በኋላ ከአገዛዙ ጋር የሚደረግ ምንም አይነት ድርድር በተናጠል መካሄድ የለበትም ማለት ነው ወይ? ለምሳሌ ከዚህ ቀደም የፋኖ ኃይላትን በተመለከተ ድርድርን አትዝጉ፣ ድርድርን አንቀበልም አትበሉ የሚል መልእክት እኔም አንተም ስናስተላልፍ ቆይተናል። እኔ ድርድር አትቀበሉ ማለት አንቀበልም ማለት በጣም ዳሜጂንግ ነው። በዓለም አቀፉ ህብረተሰብ ዘንድ እንደ አመፅ ብቻ ፈላጊ እንደ ቫዮለንስ አፍቃሪ የሚያሳይ የሰላም ኃይል አድርጎ የማያሳይ ነገር ነው ብዬ ስለማስብ ነው። ከአገዛዙ ጋር በመደራደር የሚመጣ ለውጥ አለ ብዬ ስለማምን አይደለም። ግን ይህንን አቋም መውሰድ እጅግ አደገኛ ነው። ፕላስ ድርድርም ካለ ከማስገደድ የሚመጣ ድርድር ነው በሚል ማለት ነው። እያልክ ያለኸው አገዛዙን እስከሆነ ድረስ ከአገዛዙ ጋር የሚፈጠር ምንም አይነት ስምምነት ወደ ተግባር የመለወጥ እድል የለውም ነው ወይስ በስምምነቱ ዝርዝር ጉዳዮች ምክንያት ነው ይሄ ነገር አይፈጸምም እያልክ ያለው ወይም አልተፈጸመም እያልክ ያለው? ሁለቱም ነው። ግን መሰረታዊው ነገር የመጀመሪያ የእምነቱ ጉዳይ፣ የቅንነቱ ጉዳይ፣ ከልብ የማመኑ ጉዳይ ነው። ዶክመንቱንም የተፈረመውን ዶክመንት በተግባር የሚውል እንዳይሆን ያደረገው ያ ጉዳይ ነው የሚል እምነት አለኝ። የዛ ውጤት ነው ዶክመንቱ። ከልባቸው አምነው ቢሆን ኖሮ ችግሩን በሀቅ መጀመሪያ ይመረምሩ ነበር። ለምንድን ነው ወደዚህ ጦርነት ውስጥ የገባ ነው? 1 2 3 በደንብ አርቲኩሌት መደረግ ነበረበት። ከዛ በኋላ ደግሞ ይሄ ችግር በዘላቂነት መፍትሄ ሊያገኝ የሚችለው በምን መንገድ ነው በደንብ ይገለጽ ነበር። በእነዚህ ሁለት መሰረታዊ ጉዳዮች ላይ መወያየት አልተፈለገም። ስለዚህ እንዲሁ ዝም ብሎ ተስማሙ ለመባል ብቻ የቀረቡትን ነጥቦች ተፈርመው ነው የተወጣው እና ይዘቱ በተግባር ሊሆን የማይችል የሆነው ዓላማው ስምምነቱን ለመስማማትና የተስማሙትን ስምምነት መሬት ላይ ለመተግበር እና ችግር ለመፍታት አይደለም ዓላማው። ለጊዜው አንድ የሆነ ዶክመንት ፈርመው ጦርነቱን ለማስቆም ዓላማው ጦርነቱን ማስቆም ነው እንጂ ጦርነቱን በዘላቂነት እንዲቀር ማድረግ አይደለም። ስለዚህ ተያያዥ ነው የፍላጎታቸውና ያ ቅንነት የሌለው ፍላጎታቸው ከእምነት ያልመነጨው ፍላጎታቸውና የዶክመንቱ ይዘት ተያያዥ ነው። ዋናው ምንጭ ግን የቅንነት ማጣት፣ የፍላጎት ማጣት፣ የሐቀኝነት ማጣት ነው። ሐቀኝነቱ፣ ቅንነቱ፣ ፍላጎቱ ኖሮ ቢሆን
የዶኩመንቱ አይነትም የተለየ ይሆን ነበር። በትክክል መሬት ላይ ሊውል የሚችል ይሆን ነበር። ስለዚህ በዚህ መሰረት ከአብይ አህመድ ጋር መስማማት ይቻላል ወይ? መደራደር ይቻላል ወይ? ይገባልስ ወይ? መደራደር እንደሚቻል አይተናል። ድርድሩ ተፈጻሚ ይሆናል ወይ? ከባድ ጥያቄ ነው። አይመስለኝም እኮ ፈጽሞ የማይታወቅ ድርድር ነው። አይውልህ ለእኔ ድርድር አንድ የትግል አካል ነው ብዬ ነው። አሁን ሁለቱስ ለምንድን ነው የሚደባቡት ይመስላል? አሁን እኮ የፕሪቶሪያው ስምምነት በተግባር እንደሌለና እንደማይሰራ እኮ ሁለቱም ያውቃሉ አይደለ? ለምንድን ነው ግን አንዳቸው ወጥተው አልቆለታል ብለው የማይነግሩት? ለምንድን ነው? ምክንያት አላቸው። ኢንተርናሽናል ኮሚኒቲው የሚያሳድረው ጫና ቀላል አይደለም። ይህን ስምምነት ቀድሞ ያፈረሰው ማን ነው የሚለውን ጥያቄ በመመለስ ረገድ ራስን ነፃ ማድረግ ትልቅ የፖለቲካ እንደምታ የዲፕሎማሲ እንደምታ እንዳለው የሚያውቁ ነው። አንድ የትግል መድረክ ነው ሂደቱ ራሱ። ስለዚህ አሁን ቀድሞ ያፈረሰው አካል በፖለቲካ በዲፕሎማሲ ተሸናፊ ነው። ስምምነቱን አክብር ያለው እስከ መጨረሻው እየቀጥል ያለው የሚለው ደግሞ ትልቅ ጥቅም ያገኛል። ያ ለወደፊቱ ትግልም ወዳጅ በማፍራትም ረገድ ድጋፍ በማግኘትም ረገድ ትልቅ አስተዋጽኦ አለው። እኔ እንደራደር ሲባል ይሄ መንግስት ምን አይነት መንግስት እንደሆነ አጥቼው አይደለም። ድርድርም ስለተካሄደ መፍትሄ ይመጣል የሚል እምነት አይደለም። ድርድሩ ራሱ አንድ የትግል መድረክ ተደርጎ መታየት አለበት። አንድ የትግል መሳሪያ ተደርጎ መታየት አለበት። ይህ አገዛዝ ቴዲ አሁን ይህን አገዛዝ በምንድን ነው አንተ እየከሰስከው ያለው ወይም ብዙዎቻችን የምንከሰው? ለድርድር ተገዥ አይደለም እያልን ነው አይደለ? ድርድር ተካሂዶ እንደማያከብር ባይታይ እኮ ይሄን ልንል እኮ አንችልም ነበር። ድርድሮቹ ውጤት አላቸው። ይሄ መንግስት ግልጽ አልነበረም ወይ? ግን ከመጀመሪያ ግልጽ ነው ብለህ ግልጽ ለመሰለ ግልጽ አልነበረም ወይ? መጀመሪያ የካዳቸው ሰዎች ከአስመራ እንዲገቡ ያደረጋቸውን የኦነግ የኦብነግ የምናምን ሰዎች ነበረ እና ያኔ ዳውድ ኢብሳ ሲናገሩ የተነጋገርነው የተደራደርነው እንደዚህ አይደለም ይሉ ነበረ። ከዛ በኋላ በገዛ ራሱ ፓርቲ ውስጥ የነበሩትን ሰዎች የካደበት መንገድ አገዛዙ ከማንም ኃይል ጋር ከውስጥም ከውጭም ከሚመጣ ኃይል ጋር ኢንጉድ ፌዝ ኤንጌጅ እንደማያደርግ እንደማይደራደር በቂ አይደለም ወይና ኦኬ ይሄ እስከታወቀ በቂ አይደለም ቴዲ አብሮ ጥያቄ ላይ ያይዝና ይሄን ዓለም ከሌላ ጋር የተደረገው ስምምነት አልሰራምና ኢንጉድ ፌዝ የማይደራደር መሆኑን በነከለ አይቼዋለሁና እኔ አልደራደርም ብትል ትክክል ነህ ብሎ የሚቀበልህ የዲፕሎማሲ ዓለም የለም እንደሱ አይደለም። ይሄ ሳይቋረጥ የሚቀጥል ነገር ነው። ሁልጊዜም ችግር እስካለ ድረስ በተለይ ግጭትና ጦርነት እስካለ ድረስ የድርድር ሂደት ምትክ የሌለው ጉዳይ ነው፣ መቀጠሉ የማይቀር ጉዳይ ነው። በዛ ሂደት ግን ማን ነው ለድርድር ተገዢ፣ ማን ነው ለድርድር የማይገዛ የሚለውን ነገር ፖይንት ማስቆጠር የምትችለው በድርድሩ ሂደት ገብተህ በመሳተፍ ነው። እሱ ላይ ልዩነት የለንም፣ ግን ለምን ይሄ ይደረጋል የሚለው ላይ ነው ጥያቄ ማንሳት የፈለግኩት። ለምሳሌ አንድ የፋኖ አደረጃጀት ከአብይ ጋር መደራደር ውጤት ያመጣል ብዬ አላምንም፣ ልባዊ ኮሚትመንት የለኝም፣ ግን በዓለም ዘንድ መጥፎ ገጽታ ስለኔ እንዳያሳድር ስል ነው የምሳተፈው ማለቱና ልባዊ ኮሚትመንት ኖሮት በድርድር ውጤት ይመጣል ብሎ መሳተፉ በጣም ትልቅ ልዩነት አለው አይደለም? የትኛው ነው ማድረግ ያለበት በአንተ አስተያየት? ሁለቱም ውጤት በሌለበት ለምን ልባዊ ኮሚትመንት ይኖረዋል? አገዛዙ እስከዛሬ ባለው ታሪኩ በወጥነት ይህ አገዛዝ ዓለም አቀፉ ህብረተሰብ ትልቅ ስቴክ አለው አይደለ? ሌቨሬጅም አለው። ብድር ይሰጠዋል፣ እርዳታ ይሰጠዋል፣ የኢሜጅ ጉዳይ አለ፣ የዲፕሎማሲ ድጋፍ አለ። ቀላል ነገር አይደለም። በእነዚህ ኃይሎችም ተገዶ በአንድ በኩል፣ በሌላ በኩል ደግሞ በኢትዮጵያ ህዝብ ትግል ነገሮችን መቋቋም አቅቶት ከቁጥጥር ውጭ ሊወጡ ባሉበት ሁኔታ ለድርድር ሊንበረከክ ይችላል። ለእውነተኛ ድርድር ማለት ነው። ያ መምጣት የሚችለው በጥያቄ አይደለም፣ ስለፈለግን አይደለም፣ ወይም ስለተደራደርን ብቻም አይደለም። በትግል ጥንካሬያችን ነው የሚወሰነው። ያን ጥንካሬ መፍጠር የተቃዋሚው ጉዳይ ነው፣ የተደራዳሪው አካል ጉዳይ ነው። ስለዚህ አንደኛ በዛ ደረጃ ተገዶ ወደ መፍትሄ እንዲመጣ እና ድርድር ችግር ፈቺ እንዲሆን ጥረት መደረግ አለበት ብዬ አምናለሁ። ሁለተኛ በድርድር ሂደትም ደግሞ አንተ ችግር ፈቺ ሆነህ ደግሞ መታየትም የለበት። ከዲፕሎማሲ ከፒአር አንጻርም ደግሞ አድቫንቴጅ መውሰድ መቻል አለብህ። ያ አንዱ የትግል ስልት ነው ብዬ አምናለሁ። እንደው በድርቅና የሚሆን ነገር አይደለም ማለት ነው። ከዓለም ጋር የሚጋጩ እንደ ሻዕቢያ አይነት እኮ አንዳንድ ጊዜ ስልታዊ የሆነ ነው። አሁን ግን ለረዥም ጊዜ ከዓለም አቀፍ ህብረተሰብ ጋር ሲጋጭ ሲላተም የነበረ መሪ ነው። ኤርትራን እና የኤርትራን ህዝብ ምን አይነት ዋጋ እንዳስከፈለው አይተናል።
በዓለም አቀፍ ማህበረሰቡ ዘንድ ኢሳያስ ምን አይነት ኢሜጅ እንዳለው እያየን እኮ ነው። ተሸናፊ ነው የሆነው። ስለዚህ ሁለቱም አስፈላጊ ናቸው የሚል እምነት ነው ያለኝ። ግን ዝም ብሎ በመደራደር ብቻ መፍትሄ ይመጣል ብለን የምናስብ ከሆነ በበጎ ፈቃድ በጥያቄ ያ በጣም ስህተት ነው። በትግል ነው ሊመጣ የሚችል ያን በደንብ ማወቅ። ድርድርም የትግል ውጤት ነው ማለት ድርድርም የሌላኛው ትግል ውጤት ነው። የሰላማዊም ሆነ ሰላማዊ ያልሆነ ትግል ውጤት ነው። ሁለተኛ ድርድር ስትጠናከርም ድርድር ልትፈልግ ትችላለህ። ከአሸናፊነትና ከኃይል ብልጫም ድርድር ልትፈልግ ትችላለህ። አንዳንድ ጊዜ ከመዳከምም ድርድር ልትፈልግ ትችላለህ። የመዳከም ውጤት እኮ ነው የፕሪቶሪያው ስምምነት አይደል? ሁለቱም ጦርነቱን መቀጠል የማያስችል አስገዳጅ ሁኔታ ውስጥ ገብተው እኮ ነው ይህን ጦርነት ከዚህ በኋላ ከቀጠል ነው ያጠፋናል ሁላችንንም በሚል ነው። ስለዚህ የተሻለ የመዘጋጃ ፋታ ያስፈልገናል በሚል ተገደው ነው እዛ ስምምነት ውስጥ የገቡት። እና አንደኛ ስምምነትን አንዳንድ ጊዜ ስጠናከር ብቻ ነው ልትል አትችልም፣ ወይም ደግሞ ስዳክም ነው ልትል አትችልም። እንደ ሁኔታው እንደ ኮንቴክስቱ መወሰን መቻል አለ። መወሰን መቻል በሁለቱም መንገድ ያስኬዳል ማለት ነው። አይ ውጤቱ ላይ አይ ቲንክ ምንም ልዩነት የለንም። በምን ራሽናል ይደረግ የሚለው ላይ ብቻ ነው የተወሰነ ልዩነት ያለን እንጂ ዞሮ ዞሮ መደረግ ያለበት ውጤት ተመሳሳይ ነው። እኔ በፋኖች በኩልም ቢሆን አንደራደርም ማለታቸውን ትክክል ነው ያልኩበት ምንም ጊዜ የለም። በጣም አደገኛ የፒአር ቀውስ የሚያመጣ ነገር ነው፣ ያመጣም ነገር ነው ደግሞ በትክክል ሰው። አሁንም ተስፋ አደርጋለሁ እሱን ነገር አስተካክለው ድርድርን በተመለከተ ቢያንስ ሁልጊዜ ዓለም አቀፉ ማህበረሰብ የሚያውቀው ለድርድር ዝግጁ መሆናቸውን እና መሆናቸውን ብቻ ቢሆን ነው የሚሻለው የሚል አስተያየት ነው ያለኝ። ከዚሁ ጋር የተገናኘ ሌላ ያነሳው ነጥብ አለ በጽሁፍ ላይ። በዚህም ምክንያት ጦርነት የመከሰት እድል በእጅጉ የመስፋቱን ችግሩ የመፈታት እድሉ ደግሞ በዛው መጠን የመራቁን ነገር በተለያየ መንገድ አንስተሃል። እሱን እስቲ እናንሳው። አሁን የሰነዱ መፈረም ሪሊ መሬት ላይ ያለውን ሁኔታ በተመለከተ የሚነግረን ትንሽ ነው። ምክንያቱም ሰነዱ ብልጽግና በራሴ መንገድ በቃ ሰውን የቀጠርኩት ነው እያለ ያለው ተርም ኦፍ ሬፈረንስም ነው ደግሞ በእርግጥም የሚለውና አድሄሲቭ ኮንትራክት ወይም አንድ ሰው ስራ ሲቀጠር እነዚህን ግዴታዎች ታሟላለህ ተብሎ የሚሰጠው የስራ ዝርዝር ነው እንጂ አሳቸው የቃል ኪዳን ሰነድ የሚባልም አይደለም። ቃል ኪዳን በሁለት ሰዎች መካከል የሚገባ ነው፣ በሁለት አካላት መካከል የሚገባ ነው። ግን በትግራይም በኩል ያለው ሲፈርም ተፈረመ አልተፈረመ የማረገውን እኔ አውቃለሁ ብሎ ነው። በብልጽግናም በኩል ሲፈረም የምፈልገውን ወረቀት ላይ አስቀምጫለሁ፣ ችግር ቢፈጠር በእማኞች ፊት ያስፈረምኩት ሰነድ አለኝ፣ ስለዚህ የፈለኩትን እርምጃ መውሰድ እችላለሁ በሚል ስሌት የተደረገ መሆኑን ማየት የሚቻል ይመስለኛል። በዚህ ሰነድ መፈረም ምክንያት ወይ በዚህ ጊዜያዊ አስተዳደር መዋቅር ምክንያት ጦርነቱ የበለጠ የመከሰት እድሉን እንደጨመረ የምታስብበትን ምክንያት እስቲ እናንሳ። የጦርነት የመከሰት እድል በምን ልክ አድጓል? አይ በመከሰቱ ምክንያት አይደለም። ይሄ በመቋቋሙ ምክንያት ወይም ጀነራል ታደሰ በመሾማቸው ወይም በመፈረማቸው የጦርነቱ እድል ሰፍቷል አላልኩም። እያልኩ ያለሁት የፕሪቶሪያው ስምምነት ከጥቅም ውጭ እየሆነ ነው። በዚህ ምክንያት በዚህ በመተካቱ ምክንያት ጦርነት የመከሰት እድል አልሰፋም አይመስለኝም። እንደሱ ልል አልችልም። ኦልሬዲ ጦርነት የመከሰቱ ጉዳይ ከሰፋ ቆይቷል። እዛ ሂደት ውስጥ ነው አሁን ያለ ነው። ሁለቱም በዝግጅት ላይ ነው ያሉት በእኔ እምነት። ስለዚህ አሁን ይሄ የሆነው ነገር በዛ ረገድ ብዙ ለውጥ ያመጣል የሚል እምነት የለኝም። ወደ ሰላምን በመሄድ ወደ ወረቀቴ ላይ በደንብ የገለጽኩት ይመስለኛል። እድልም ይሁን ዕዳ ዞሮ ዞሮ ይሄ ነገር ወደ ሰላም ሳይሆን ወደ ጦርነት ነው አሁን የሚወስደው የሚል ነው። ብልጽግናን ግን ኢምቦልደን አላረገውም ወይ ነው የምልህ። ኢምቦልደን ካረገው ወይም ካበረታታው የበለጠ በዲፕሎማቶች ፊት እኔ የምፈልገውን ሰነድ አስፈርም ያለው ካለ ወደ ግጭት የመሄዱን እድል አልጨመረውም ወይ? እኔ እዛ ሰነዴም ላይ ገልጬዋለሁ። አሁን እዛ ላይ የተጠቀሱት ነገሮች ህወሓትም ከልቡ ሊቀበላቸውና ሊተገብራቸው እንደማይችል፣ በትግራይ ተፈጻሚ እንደማይሆኑ ከማንም በላይ ከኔና ከአንተም በላይ ጠቅላይ ሚኒስትሩ ያውቃሉ። ይሄ ምንም ጥርጥር የለውም። የፕሮፓጋንዳ የፒአር ስራ ነው እየሰሩ ያሉት እንጂ በተግባር ይውላል እና በተግባር ውሎ ሊያስቀረው የሚችል ችግር አለ ብለው አምነው ነው የሚል እምነት የለኝም። ይሄ የሚያስቀረው ነገር አለ ብዬ አላምንም። ለእኔ ምንድነው ኦልሬዲ ይሄ የሚያሳየን ምንድነው የትናንትናው ስነስርዓት የፕሪቶሪያው ስምምነት ምን ያህል ከጥቅም ውጭ እንደሆነ ከዚህ በኋላ አገልግሎቱን ጨርሷል ተብሎ እንደታመነ ያሳየናል። በተደበሰበሰ ሁኔታ ይህን ነው እየነገሩን ያለው። በማ በኩል ጥቅሙ ጨርሷል? በሁለቱም በኩል ማለት ነው። በሁለቱም ነው። ግን አሁን የበለጠ እንድናውቅ እየነገረን ያለው ብልጽግና
የበለጠ እንድናውቀው በቲፒኤልኤፍ በኩል የመናገር ፍላጎት ብዙም አናይም። ለምሳሌ እኮ ጀነራል ታደሰ ተሹመው አሁን ወደ ትግራይ ሲሄዱ እኔ እንደ ጤናማ አሰራር የምጠብቀው ለምንድን ነው የፈረሟቸው ነገሮች ማንስማማባቸው ነገሮች አሉ። ከፕሪቶሪያው ስምምነት ውጭ የሆኑ ነገሮችን ተቀምጠዋል። ኦኬ ለምንድን ነው የሆነው? ማብራሪያ ስጡን። በተለይ በአንድ ጉዳይ ላይ ወንጅለውናል እኮ የተወነጀለ አካል አለ ከውጭ ኃይሎች ጋር ከፕሪቶሪያው ስምምነት ውጭ ከሀገሪቱ ህገ መንግስት ውጭ ግንኙነት ያደረገ ኃይል አለ ብለህ አምነህ ነው ፈርምከው ምንድን ነው ተብሎ ነበር የሚጠየቀው። ለምንድን ነው ያልተጠየቀው? ዓላማው እንትን አይደል በቃ ይሄ ጉዳይ ወደ ተግባር እንደማይለወጥ እነሱም እንደማያከብሩት ምንም የመፍትሄ አካል እንዳልሆነ ያውቃሉ። የተፈለገው በቃ መስተዳድሩን መቆጣጠር እንፈልጋለን እኛ የፈለግነው ሰው ነው ጀነራል ታደሰ። እሱ ተሹሞ እስከመጣ ድረስ ይሄ ተፈረመ የተባለው ነገር ምንም ማለት አይደለም። ግን ብልጽግና የህግ ድጋፍ አላገኘም ወይ ጦርነት ለመጀመር ነው የምልህ? አላገኘም። ትላንትናው ይልቅ ለመናገር በቲፒኤልኤፍ በኩል ድክመት ስላለ ነው እንጂ እውነቱን ለመናገር እንዳውም ትናንትና ያስፈረመው ነገር በዲፕሎማሲ ረገድ በጣም ተሸናፊ የሚያደርገው የፕሪቶሪያውን ስምምነት በመጣስ ረገድ ቀዳሚውን ድርሻ የወሰደ መሆኑን ያሳየበት ነው። ግን ዲፕሎማቶቹ እንደሱ አላዩትማ። የአሜሪካ ኤምባሲ አልኩህ እኮ ሰነዱን ተቀብለነዋል፣ በእርግጥም ይሄ እንዲተገበር እንፈልጋለን ብለው ተናገሩ። የማድረጉ ኃላፊነት የማን ነው እኮ? አላደረገም። ይሄ ማለት አብይ ፕሪቬል አድርጓል ማለት አይደል? አይ እንደሱ ብዬ አልወስደውም። መገረሜን ገልጫለሁ ወረቀት እኮ። ይሄን እያልኩ ያሉት መሰለ ኦልሬዲ በዲፕሎማቶቹ ፊት በአፍሪካ ህብረት በኢጋድ በምናምን ፊት ይሄን ሰነድ እንደ አንድ ሌጂቲሜት እንደሆነ ሰነድ ጌታ ማነው ታደሰ ወረደ እንዲፈርመው አድርጎ አስጨብጭቦ ምናምን ሸኘ። ከዛ በኋላ ትላንትና ይል እንደነበረው የህግ ማስከበር ዘመቻ ነው እያካሄድኩ ያለሁት፣ በእናንተ ፊት ያስፈረምኩትን ግዴታ አልተቀበለም፣ ሌላ ነገር ሲሳተፍ አግኝቼዋለሁ ብሎ ወደ ጦርነት ቢገባ ዓለም ተቀብዬዋለሁ ያለው ተጨማሪ የህግ ድጋፍ አላገኘም ወይ? አንድ በዛም ምክንያት ወደ ጦርነት የመግባት ተጨማሪ መደላድል አይሆንለትም ወይ ማለት ፈልጌ ነው። ቀጥል። አሁን እንደምትለው የተሻለ የጦርነት መደላድል ይፈጥርልኛል ብሎ አስቦ እንደሚያደርገው ጥርጥር የለው። ነገር ግን አደራዳሪዎቹ ዲፕሎማቶቹ የያዙት አቋም እኔንም ያስገረመኝ መሆኑ ወረቀቴ ላይ ጠቅሻለሁ። ቴዲ አይተኸዋል። ይሄ አሁን ተፈረመ የተባለው ነገር የፕሪቶሪያው ስምምነት ከጥቅም ውጭ መሆኑን የሚያሳይ ሆኖ እያለ ልክ አዲስና ለሰላም የሚጠቅም ዶክመንት እንደተፈረመ አድርገው ሊያደንቁት ነው የፈለጉት፣ ሊያበረታቱት ነው የፈለጉት። ይሄ በጣም የሚያስገርም ነገር ነው። በጣም ስተው ይሄን አተውት ነው ወይ የሚለው ነገር እኔ በጣም ይከብደኛል። የተገረምኩትም ለዚህ ነው። ግን ይሄ ስምምነት የፕሪቶሪያው ስምምነት የጣሰ መሆኑን ከማንም በላይ የማሳየት ኃላፊነት ያለበት ፈራሚው አካል ነው። ማነው ያ ፈራሚ አካል? ህወሓት ነው። እሱ ባላሳወቀበት ሁኔታ የዲፕሎማሲ አድቫንቴጁን ብልጽግና መውሰዱ አይቀርም። ትክክል። አትሊስት ማደናገር ይችላል። በዛ ረገድ አድቫንቴጅ ወስዷል ወይ ካልከኝ አዎ ወስዷል። ግን ችግሩን መሬት ላይ ያለውን ሊለውጠው አይችልም። ያ እንዳይሆን ዓለም አቀፉ ህብረተሰብ ምን እየተሰራ እንደሆነ እንዲያውቅ የማድረጉ ኃላፊነት የፈራሚው አካል ነው። እዛ ቦታ ላይ ያልተገኘው፣ ያልፈረመው፣ ያልተጋበዘው አካል ነው ይሄን የማሳወቁ ግዴታ ያለበት። ግን እሱ ደግሞ ይሄን አልተቃወምም ብቻ ሳይሆን በቅርብ በተደረገ ስብሰባ ጊዜያዊ አስተዳደሩ የኛ ነው ተደጋግመን ራስ ግብዣ ማድረጋቸውን ሰምቻለሁ። ያሳዝናል። ማለት በጣም የሚሊዮኖችን ህይወት የሚመለከት የሀገር ደህንነት የህዝብ ደህንነት የሚመለከት እዛ ላይ ጽፌዋለሁ። ይሄ ተራ የሆነ ድብብቆች ነው በሁለቱም በኩል እየተደረገ ያለው። ጀኒውንሊ ጦርነት የህዝብ ህይወት የሚመለከት ጉዳይ ነው። የሀገር ደህንነት የሚመለከት ጉዳይ ነው። ይሄን ጦርነት መልሰን ልንገባበት አይገባም፣ በሀቅ ልንፈታው ይገባል ብሎ ከማሰብ ይልቅ ያው የድብብቆች ጨዋታ ነው ይቀጥላል። እየቀለዱ ነው በህዝብ ላይ ሁለቱም ኃይሎች እውነቱን ለመናገር። ስለዚህ በኃላፊነት ስሜት ይህን ጉዳይ ሃንድል ማድረግ ያስፈልጋል። ስለዚህ ለእኔ የፕሪቶሪያው ስምምነት ይንገሩንም አይንገሩንም አክትሟል። ከዚህ በኋላ አሁን የፕሪቶሪያው ስምምነትን ጠቅሰህ የምትፈታው ችግር የለም። ሂደቱም አሳይቷል። የበለጠ የትናንትናው ሴሬሞኒ አሳይቷል። ከትግራይ ክልል በላይ እኮ በህዝብ ብዛት በቆዳ ስፋት የአማራ ክልል ይሰፋል አይደል? እንዴት ሄዲ አቶ አረጋ ከበደ ሲሾሙ አንድ ነጭም አላየሁም እዛ ውስጥ አንድ ዲፕሎማትም አላየሁም። ይሄን ያህል የደመቀ ሴሬሞኒ አዲስ አበባ ላይ ይሄን ያህል ዲፕሎማት ያለ ለምንድን ነው ማካሄድ ያስፈልጋል? ትርጉም ስላለው የሌላ ጉዳይ የሌላ ተልእኮ ማስፈጸሚያ እንትን ስለሆነ ነው፣ ስነ ስርዓት ስለሆነ ነው። ይሄን የማጋለጥ ግን ያንተ አይደለም የኔ ድርሻ አይደለም
በዋናነት ውል የተዋዋለው ፈራሚ የሆነው አካል ነው። እሱም ከዚህ በኋላ ምንም በድርድር የሚመጣ ነገር የለም፣ በመፈረም የሚመጣ ነገር የለም፣ የሚያዋጣ ጠበንጃ ነው ብሎ ካሰበ ሌላ ዝግጅት ውስጥ ነው ማለት ነው። እሱንም ለማድረግ እኮ ደግሞ የሚያስገርምህ ነገር በትግራይ ውስጥ ያለውን ፖለቲካዊ አንድነት ለመጠበቅ የሚያደርገው ምንም ነገር ደግሞ የለም። ጦርነቱንም በመፍትሄነት እንኳን ቢወስድ እኔ እሱን አላውቅም ምን እያደረገ እንደሆነ። ያንን በተመለከተ አስተያየት መስጠት ስለማትፈልግ እንደሆነ አውቃለሁ። ሰው ግን እንደው የኔ አስተያየት ያንንም እንግዲህ የሰላሙን ጉዳይ ሲሪየስሊ ሁለቱም እንዳልወሰዱት ማየት ይቻላል። የጦርነቱንም ጉዳይ እንደዚሁ ደግሞ ብልጽግና ሲሪየስሊ እንደሚወስደው አስፈላጊውን ሁሉ ዝግጅት እያደረገ እንደሆነ ማየት ይቻላል። በህወሓት በኩል አንዱ እንግዲህ ከሰላማዊ መንገድ ውጭ ያለ መፍትሄ ነው ያለው ከተባለ መጀመሪያ መደረግ የነበረበት ማንኛውም ሴን የሆነ የፖለቲካ ፓርቲ ወይም ስብስብ ማድረግ ያለበት ቢያንስ የትግራይ ህዝብ ያለበትን ችግር በተመለከተ የጋራ መግባባት እንዲኖረው ፖለቲካሊ አንጻራዊ የሆነ አንድነት እንዲኖረው መስራት ነው። ያ ሲደረግ የተመለከትኩ አይደለም። ግን ቅድም አሁንም ጽሁፍ ላይ ከጠቀስከው ነገር አንድ ነጥብ ልምዘዝና እነዚህ በኢትዮጵያ ውስጥ ያሉ ችግሮች የሚፈቱት በአጠቃላይ መዋቅራዊ በሆነ መፍትሄ ነው። ከዛ በመለስ ያለ ነገር ችግሩን ከመሰረቱ ሊቀርፍ እንደማይችል እዚህም ጽሁፍ ላይ ጠቁመሃል። ከዚህ በፊትም በተደጋጋሚ ስትናገር ነበረ። መዋቅራዊ የሆነ መፍትሄ ስትል አጠቃላይ አገሪቱ ውስጥ ያለውን ስርዓት መለወጥ የሚመለከት ከሆነ አጊያን ቅድም ወደ ተነሳው ነጥብ ነው የምመለሰው። በተናጠል ከአገዛዙ ጋር የሚደረግ ድርድር ያንን መዋቅራዊ ለውጥ ያመጣዋል ተብሎ የማይገመት ከሆነ ከቅድም ካልከው የዲፕሎማሲ ግብ ባሻገር ያለ መሬት ላይ ችግሩን የመፍታት እድል እንዴት ይኖረዋል? ከዛስ አንጻር እንዴት ነው የሚጋጭ ነገር የለውም ወይ ልልህ? ጥሩ ጥያቄ ነው። እንግዲህ ለምሳሌ የፌዴራል መንግስቱ ከሁሉም ክልል ጋር ያለው ግጭት አንድ አይነት ነው ለማለት ሊያስቸግር ይችላል። መነሻ ምክንያቶቹ በተወሰነ ደረጃ የተለያዩ ሊሆኑ ይችላሉ። ግን አሁን እኔ የትግራዩን ካየን አጠቃላይ ሀገራዊ ሁኔታው ጋር የተያያዘ ነው የሚል እምነት ነው ያለኝ። አንደኛ በጦርነቱ ራሱ የተሳተፈው እንዲሁ ፌዴራል መንግስቱ ብቻ አይደለም፣ ብዙ አክተሮች ተሳትፈዋል። ለጦርነቱ መነሻ የሆኑት ምክንያቶች ብዙ ናቸው እና መፍትሄውም እንዲሁ በፌዴራል መንግስቱና በትግራይ ኃይሎች ድርድር ብቻ ሊመጣ የሚችል ነው የሚል እምነት የለኝም። አገር አቀፋዊ የሆነ ከአጠቃላይ ከህጋችን ከመዋቅራችን ጋር የተያያዘ ችግር ነው ይሄ ችግር። ስለዚህ በዛ ደረጃ መታየት አለበት የሚል እምነት አለ። ይሄ ማለት ግን ፌዴራል መንግስቱ ከአንድ ክልል ጋር አይደራደር ማለት አይደለም። ለምሳሌ ጦርነት ውስጥ ያለ ኃይል መጀመሪያ መደራደር ያለበት ለተኩስ ማቆም ነው። ተኩስ ይቁም፣ ከዛ በኋላ ለጉዳዩ ለችግሩ ፖለቲካዊ መፍትሄ ለመስጠት የሚያስችል ምህዳር እንፍጠር። ምንድን ናቸው እነዛ ጉዳዮች የሚለው ላይ ሲመጣ ይሄ ጥያቄ መነሳት አለበት ብዬ አምናለሁ። ለምሳሌ አሁን ፋኖ ትግል እያደረገ ነው። ከመንግስት ጋር ቢደራደር አንዱ ማንሳት ያለበት ጥያቄ ሀገር አቀፋዊ የሆነ መዋቅራዊ የሆነ ችግር አለ። ይሄ ችግር በእኔና በአንተ ድርድር ብቻ የሚፈታ አይደለም። ሌሎች ኃይሎችንም ማሳተፍ አለበት፣ በአገር ደረጃ መታየት አለበት ማለት አለበት ብዬ አምናለሁ። የትግራዩ በዛ ደረጃ መታየት አለበት ብዬ አምናለሁ። ፌዴራል መንግስቱ ከትግራይ ኃይሎች ጋር ተደራድሮ የፕሪቶሪያው ስምምነት ከተፈረመ በኋላ እኮ ምን አይነት የፖለቲካ ኃይል አስተላለፍ እኮ ኢትዮጵያ ውስጥ እንደመጣ አይተናል። በጣም ሰፊ የሆነ የኃይል አስተላለፍ ለውጥ ነው የመጣው። ብዙ ኃይሎች ከፌዴራል መንግስቱ ወይም ከብልጽግና የተነጠሉበት ሁኔታ ነው የተፈጠረው። ያኔ የትግራይ ኃይሎች ጦርነት ውስጥ ሲገቡና አሁን የፕሪቶሪያው ስምምነት ፌል አድርጎ ሌላ ጦርነት ውስጥ ቢገቡ የተለየ ኃይል አስተላለፍ ተይዞ ነው ጦርነት ውስጥ የሚገባው። ትናንት የብልጽግና አጋር የነበሩ ዛሬ አይደሉም። ምናልባት ትናንት ያልነበሩ ዛሬ አጋር ሊሆኑ ይችላሉ። ትናንትና የቲፒኤልኤፍ አጋር ያልነበሩ ዛሬ አጋር ሊሆኑ ይችላሉ። የኃይል አስተላለፍ ለውጥ መጥቷል በዛ የፕሪቶሪያ ስምምነት። ስለዚህ ይሄ የሚያሳይ ምንድን ነው? ችግሩ ከአጠቃላይ የሀገሪቱ መዋቅራዊ ሁኔታ ጋር የተያያዘ ነው። ስለዚህ ይህን ችግር ለመፍታት ስትፈልግ በተናጠል የምታደርገው ድርድር በተሟላ ሁኔታ ችግሩን ሊፈታው አይችልም። በተናጠል መደረግ ያለበት ድርድር ተኩስ ለማቆም ብቻ ነው እያልክ ያለው? በዋናነት እሱ ሊሆን ይችላል። ከክልሉ ጋር ስፔሲፊክ የሆኑ ችግሮች ሊኖሩ ይችላሉ አይደል? እነሱን ልትፈታ ትችላለህ። በአጠቃላይ ይሄ ችግር ግን በዘላቂነት መፍትሄው ምን ይሁን በሚለው ጉዳይ ግን በተለይ መፍትሄው ላይ በሚደረግ ውይይትና ድርድር ግን ሀገር አቀፋዊ የሆነ ይዘት ግምት ውስጥ መግባት አለበት። እኔ የትግራዩ ስምምነት አንዱ የፕሪቶሪያው ስምምነት ውድቀት ይሄ ይመስለኛል። ቅድም ችግሩን አይደንቲፋይ በማድረግ ረገድ ድፍረት አልነበረ፣ ጥረት አልነበረ፣ ተድበስብሶ ነው ያለፈው። መፍትሄውን በደንብ አርቲኩሌት በማድረግ ረገድ ቅንነት አልነበረም፣ ድፍረት አልነበረም፣
ተድበስብሶ ነው ያለፈው። ለዚህ ነው ያ ስምምነት የትም ሳይደርስ የቀረው። ዝም ብሎ አንድ ሰሞን ጩኸት ሆኖ ነው የቀረው። እዛ ውስጥ የተጠቀሱት ነጥቦች ነጥብ በነጥብ ብታያቸው በተሟላ ሁኔታ ተግባራዊ የሆነ አንድም የስምምነት አንቀጽ የለም። አንድም ሁሉም አልተፈጸሙ። ግን ይፈጸማል የተባለው መጀመሪያ በ10 ቀን ነበር። ቀጥሎ በናይሮቢ ስምምነት ደግሞ በ1 ወር ነበር። 2 ዓመት ከ6 ወር ሆኖታል። ለዚህ ስምምነት 200 ዓመት ብትሰጠው የትም ሊደርስ አይችልም። ከዚህ በኋላ ያ ቅንነት ካልመጣ ያ መሰረታዊውን ችግር በሀቅ የመመርመር ትክክለኛውን መፍትሄ በሀቅ የማስቀመጥ ፍላጎት እስከሌለ ድረስ የትም ሊደርስ አይችልም። ስለዚህ ድርድሮች ይኖራሉ። በተወሰነ ደረጃ በፌዴራል መንግስትና በአንድ የክልል ኃይል የሚደረጉ ድርድሮች አችም የሚደረጉ ጉዳዮች ሊኖሩ ይችላሉ። ችግሩን በዘላቂነት ለመፍታት ግን ሀገራዊ ይዘቱን መርሳት የለብንም። ተያያዥ ነው ችግራችን። ኦሮሚያም፣ አማራም፣ ትግራይም የተለያዩ የሀገሪቱ አካባቢዎች ያሉ ችግሮች በአንድም በሌላም በኩል ተያያዥነት አላቸው። በመሰረታዊነት አሁን የሚመነጩት ከስርዓቱ ባህሪ ነው። በመሰረታዊነት የሚመነጩት ከሀገሪቱ ህገ መንግስትና ሌሎች መዋቅሮች ነው። እነዚህም ሆሊስቲክሊ ካላየን በተናጠል በምናደርገው ድርድር የትም ልንደርስ አንችልም። አዲስ የኃይል አስተላለፍ እያመጣን አዲስ የጦርነት አዙሪት እንፈጥራለን እንጂ የትም መድረስ አንችልም የሚል እምነት ነው ያለኝ። አሁንም ቢሆን በእኔ እምነት ወረቀቴ ላይ ያስቀምጨዋል። መፍትሄው ይሄን የፕሪቶሪያ ስምምነት ይዞ መቀጠል አይደለም። መፍትሄው አዲስ ስምምነት መፈራረም። የተለያዩ ኃይላት አብረው እንዲሰሩ የምትፈልግ መስሎኝ ከዚህ በፊት ያቀረብከው አስተያየት በስልታቸው ላይ አስተያየት አልሰጥም። ግን ለምሳሌ ኦኤልኤ ከፋኖ ከህወሓት ጋር መስራታቸውን እንደ መጥፎ ነገር አድርገህ እንደማትመለከት ነው የማውቀው። ሰው የሶስቱ ኃይላት መተባበር የትጥቅ ትግል እያካሄዱ ያሉ ኃይላት ናቸው። የትጥቅ ትግል ለማድረግ ቢተባበሩ አስተያየት ልትሰጥበት ነው የማትፈልገው ወይስ መተባበራቸው ነው የሚል የሰጠሁበት አለ። ምንድነው እኔ የትጥቅ ትግልን ስለማልደግፍ በዚህ ጉዳይ ተባበሩና አገዛዙን ጣሉት ልል አልችልም አይደል እንዴ? ግን ደግሞ በትጥቅ ትግል የሚካሄደው እንቅስቃሴ ወይም ትግል አጠቃላይ ህይወታችንን፣ ህልውናችንን፣ የሀገራችንን ሁኔታ ይወስናል። በዛ ጉዳይ ላይ አስተያየት መስጠት ደግሞ ይጠበቅብናል። በተለይ እንደ ፖለቲካ ሰው ይጠበቅብኛል። በሁለት ጉዳይ ለምሳሌ ሰጥቻለሁ። ይሄ በትጥቅ ትግል እናምናለን ብለው ጠበንጃ ያነሱ ኃይሎች በተናጠል ከሚያደርጉት ትግል ይልቅ መተባበር ቢችሉ ይሄን መንግስት ወደ እውነተኛ የውይይትና የድርድር ሂደት ለማምጣት የበለጠ አቅም ይኖራቸዋል የሚል እምነት አለኝ። የትጥቅ ትግላቸውን አስተባብረው አገሪቱን ይጠቅማል ብዬ አምናለሁ። አዎ በተናጠል ለድርድር ላይገደድ ይችላል፣ ለሀቀኛ ድርድር ማለት ነው። ህብረት ሲፈጥሩ ግን ለእውነተኛ ድርድር ሊገደድ የሚችልበት እድል ሊኖር ይችላል። አንድ ይሄ ነው። ሁለተኛ ይሄ በስልጣን ላይ ያለ መንግስት በጣም በቋፍ ላይ ያለ መንግስት ነው። በውጭ ኃይሎች ጦርነትና ጫና ብቻ ሳይሆን በራሱ ውስጣዊ ችግር በሆነ አጋጣሚ ሊፈርስ ይችላል። ከፈረሰ የዚች ሀገር ዕጣ ፈንታ የህልውናችን ዕጣ ፈንታ ምንድን ነው የሚሆነው? ይሄ ሁሉ የታጠቀ ኃይል በየራሱ መንገድ እየሄደ ባለበት ሁኔታ የጋራ አጀንዳ አለ ብሎ ባልተሰባሰበበት ሁኔታ የዚች ሀገር ዕጣ ፈንታ ምንድን ነው ሊሆን ይችላል? እኔ በዚህ ረገድም መተባበራቸው ለወደፊቱ የሀገሪቱ ዕጣ ፈንታ አደጋ ቢፈጠር መንግስት የለሽ ሁኔታ ብንገባ ይጠቅማል የሚል እምነት አለኝ። ከዚህ አንጻር ትብብር አስፈላጊ ነው የሚል እምነት አለኝ። ያ ትብብር ግን ታንክ፣ ጠበንጃ፣ መድፍ ምናምን አስተባብሮ ብልጫ ለማግኘት የሚል እምነት የለኝም። ወደ ጠረጴዛ ለማምጣት ታጣቂዎች የሚተባበሩት የትጥቅ ትግላቸውን አስተባብረው ሰው ነው። ስለዚህ ወደ ድርድር በዋናነት ይሄን ትግልን እንደ አንድ መንገድ እየተቀበልከው አይደለም ወይ? ምኑን እነዚህ ታጣቂዎች መንግስትን ወደ ድርድር ለማምጣት መተባበር አለባቸው ስትል በየፊናቸው የሚያደርጉትን የትጥቅ ትግል አስተባብረው አንድ የተባበረ አቅም ያድርጉት እያልክ ነው። ውጭስ የትጥቅ ትግላቸውን ፍሬያማ ያድርጉት የማለት ጥሪ አይደለም ይሄ ነው። ስም አሁን ዓለም ጦርነትን አይደግፍም አይደለ? አፍሪካ ህብረት ወይም ደግሞ የተባበሩት መንግስታት ጦርነት በማንኛውም አካባቢ እንዲፈነዳ እንዲከሰት አይፈልግም። ከተከሰተ ግን የጦርነት ህግ የሚባል ነገር አለ አይደለም? ያ የጦርነት ህግ እንዲከበር ይፈልጋል። እኔም በኢትዮጵያ ችግራችንን በጦርነት እንድንፈታ አልፈልግም። ጦርነቱ ከተከሰተ ግን በኃላፊነት ስሜት እንዲያዝ ይፈልጋል። የሀገሪቱን ብሔራዊ ጥቅም የሀገሪቱን ህዝብ ህልውና በማይጎዳ ሁኔታ እንዲካሄድ ይፈልጋል። ከዛ አንጻር ነው አስተያየት እየሰጠው ያለው። እንዴ በኢትዮጵያ መንግስት እኮ ህግ ወይም በሀገሪቱ ህገ መንግስት እኮ በመንግስት ላይ ጠበንጃ ማንሳት ትሪዝን ነው አይደል እንዴ? ጠበንጃ አንድ የፖለቲካ ኃይል ትሪዝን ወንጀል ነው። ብቻ ትሪዝን መሆኑን እርግጠኛ አይደለሁም። ወንጀል ነው፣ ትሪዝን ነው።
ትሪዝን ነው ራሴን ተከስሼበት ስለነበረ ትሪዝን ነው ጠመንጃ ማንሳት መንግስት ከሰሰ ማለት ምን ሲል ነበር መሰለህ እንኳን ትሪዝን ቀርቶ በመንግስት ላይ ጠመንጃ ማንሳት እኮ በራሱ ራሱን ችሎ አሸባሪነት አይደለም አሸባሪነት አይደለም ሲሉ ስለነበር ነው ያ አሸባሪነት አይደለም የአሸባሪነት መስፈርት የተለየ ነው ሀገር መክዳትም እንደዚሁ ሌላ ነው መስፈርቱ ሰው ስላነሳ ሀገር ክደሃል ማለት አይደለም በትጥቅ ተፋልመሃል ማለት ሀገሩን ክደሃል ማለት አይደለም ግን መንግስት ለመገልበጥ መሞከር ወንጀል ነው ትክክል ነው ለመገልበጥ የኢትዮጵያን ወንጀለኛ ህግ ካየኸው በመንግስት ላይ መንግስትን በኃይል ለመገልበጥ ጠበንጃ ማንሳት ትሪዝን ነው የሚለው ልሳሳት ይችላለሁ እኔ ግን በቅርበት አይቼዋለሁኝ እና አንድ ወቅት ከዛ ማንሳት ተከስሼ ስለነበረ ከህግ ባለሙያዎችም ጋር ስነጋገርበት የነበረ ጉዳይ ነው እና በትሪዝን ነው የሚታየው ዞሮ ዞሮ ምንድነው ከዛም በታች ይሁን ችግር የለውም እኔ ተሳስቼም ሊሆን ይችላል ዞሮ ዞሮ ወንጀል አይደል እንዴ ህጉ የሚለው ምንድነው አንድ ኃይል ጠበንጃ ካነሳ ከሱ ጋር ተዘራደር የሚል ህግ ኢትዮጵያ ውስጥ የለም መንግስት ግን አሁን ከታጠቁ ኃይሎች ጋር ለመደራደር እየጠየቀ ነው አይደል እንዴ ህጉ ግን አይፈቅድም ግን እንዲህ አይነት ችግር ሲመጣ የግድ የፖለቲካ መፍትሄ ያስፈልጋል ለምን ከህግ ውጪ ትደራደራለህ ለምን ከህግ ውጪ የድርድር ጥያቄ ታቀርባለህ ልንለው አንችልም መንግስት እንኳንስ እኔ ማለቴ ነው ተቃዋሚ ሆንኩትና ራሱ ጥያቄ ማቅረቡን እርግጠኛ አይደለሁም ብቻ ግን ያው የድርድር ጥያቄ ማቅረቡን አስተማምኖ መናገር በጣም ከባድ ነው ግን እንዳልከው መነጋገርን ራሱ የሚፈቅድ መንገድ መኖሩን አላውቅም መነጋገር እየጠየቀ ነው which is ግቡና በሰላም እጅ ስጡ ምናምን አይነት ነው ቃ ነው አይ ተደራድሯል ከኦላ ጋር እኮ ተደራድሯል አይ ተደራድሯል ልክ ነው እሱማ ከኦላ ጋር ብቻ ትንሽ አገም ጠቀም እያለ በግልጽ መናገር አይለውም ሲገደው ማየው በፋኖ ጉዳይ ነው እንጂ ችግሮችን በድርድር ለመፍታት ዝግጁ ነኝ እያለ ደጋግሞ ሲናገር እነዛ ከህገ መንግስቱ ወጣ ያሉ መፍትሄዎች ናቸው ግልጽ ነው አስፈላጊም በቅንነት ተደርገው ቢሆን ኖሮም መጥፎ ነገሮች ባልሆኑ ነበር ግን በቅንነት ስለማይደረጉ ነው ችግር የተፈጠረው በሌላ አውድ ስታነሳ የሰማሁት ግን እዚህ ላይ እንደው ምናልባት ግልጽ ታደርገው እንደሆነ የማነሳብህ አንድ ጥያቄ አለ የተናገርክበት አውድ ይገባኛል ማለት ህወሓት ይጥፋ ማለት ብልጽግናን መተባበር ነው የብልጽግናን አጀንዳ መርዳት ነው ብለሃል ያንን ያልካቸው ሰዎች በአንድም በሌላ መንገድ ወይም ያንን አድሬስ ማድረግ የፈለክበት መንገድ የብልጽግናን አጀንዳ ወስደው በቀደመም የቆየ ቁርሿቸውና አሁን ላይ ለብልጽግና ማገልገል የሚቻልበት መንገድ ያመስሏቸው ያንን አስተያየት የሚያቀርቡ ስላሉ ያንን አድሬስ ለማድረግ ነው እነዛን አስተያየቶች የሰጠኸው እኔ እንደሚገባኝ አውዱ ያ ነው ግን በአሁኑ ወቅት ህወሓት የሚያደርጋቸውን ነገሮች መቃወም ብልጽግናን መርዳት ነው ወይ ኢነ ብሮደር ሰንስ ከዛ ለይተህ እንድትመልስልኝ ነው ሊሆን ተደርጎ ሊታይ ይገባዋል ወይ እንደዛ የሚሉ ስላሉ ነው ምክንያቱም አንተ በዘመንህ ሶስተኛ መንገድ አለ ከዚህም ከዛም ጋር የግድ መለጠፍ ግድ አይደለም ስትል የኖርኩ ፖለቲከኛ ነሱ አት ዘ ሴም ታይም ብልጽግናን ተቃውሞ ህወሓትን መቃወም አይቻልም ወይ ልልህ ወይ ሁለቱን ለይልኝ እኔ ቲፒኤልኤፍን መቃወም ገዢውን ፓርቲ ወይም ብልጽግናን መርዳት ነው ወይ መጥቀም ነው ብዬ ማላምን እንደውም መቃወም አስፈላጊ ነው ብዬ ነው ማምነው ከመቃወም አልፎ መታገል አስፈላጊ ነው ብዬ ነው ማምነው እኔም አልስማማው ቲፒኤልኤፍን ማጥፋት አለብን ከምድረ ገጽ የሚለውን አጀንዳ ነው ይሄ በተለይ አሁን ጄኖሳይዳል ነው ሐሳቡ ትክክል ነው እሱ ነው መቃወም ይገባል ቲፒኤልኤፍ ከምድረ ገጽ መጥፋት አለበት የሚለው እንቅስቃሴ በፍጹም ተገቢ አይደለም ለችግርም መፍትሄ አያመጣም ብልጽግናን ጠቀም አልጠቀመ መወሰድ የሌለበት አቋም ነው ከሱ አንፃር ነው እንጂ ቲፒኤልኤፍንማ 27 ዓመት እኮ ስታገለው የኖርኩ ድርጅት ነው በነገር ላይ እውነቱን ለመናገር ለአቶ ጌታቸው ስመኝ የነበረው መጀመሪያ የውስጥ ቅራኔ ተፈጥሯል ድርጅታዊ ትግልን ብለው ብቅ ሲሉ እውነቱን ለመናገር መጀመሪያ ጠብቄ ነበር ምናልባት ያስተሳሰብ እንደዚህ መሰረታዊ ሆነ የሪዮት ዓለም የመስመር ልዩነት ያነሳሉ አይነሱም እያልኩ እየጠበቅኩ ነበር እና ያነሳሉ ብዬ እየጠበቅኩ ነበር በእውነት ግን ከግምቴ ውጭ ሆነና አንድም ጊዜ ከቲፒኤልኤፍ ጋር የሚለያቸው ሪዮት ዓለም የፖለቲካ መስመር መኖሩን ሲገልጹ አልሰማሁም እና እሱ በጣም አሳስቦኝ እንደውም የበለጠ ህወሓትኛን እና ነገሮች እሳቸው በፈለጉ አቶ ጌታቸው በፈለገው መልኩ እንዳልሄደ እንኳን ሲረዱና ሲያውቁ ቲፒኤልኤፍን ከውስጥ መቀየር አይቻልም ብለው እንኳን ተስፋ ሲቆርጡ እኔ እውነቱን ለመናገር መኝ የነበረው ከቲፒኤልኤፍ በይፋ ወጥተው አዲስ የፖለቲካ ፓርቲ ትግራይ ውስጥ እንደው ዝም ብሎ ከህወሓት የተለየ ሳይሆን በመስመር በአይዲዮሎጂ፣ በባህል የተለየ ፓርቲ ቢያቋቁሙ
እውነቱን ለመናገር በእኔ እምነት ትልቅ ድጋፍ ያገኝ ነበር ለትግራይም ህዝብ ትልቅ ውለታ ነው ብዬ ነው ማምነው የኢትዮጵያን ፖለቲካም ደግሞ ወደ ተሻለ ደረጃ ያሸጋግረው ነበር የሚል እምነት ነው ነበር እኔ ይሄ ባለመሆን በጣም ነው ያዘንኩት በእውነት እጠብቅ ነበር ማቹሪቲ ቢኖራቸው በዛ መንገድ ይሄዳሉ የሚል ነበርና ጠይቄው ነበር መቃወምና መታገል የራሴ አጀንዳ ነው ማለት ነው አንዳንድ ጊዜ አሁን ያስቀኛል አቶ ጌታቸውን ማደንቅበት ምደግፍበት ምክንያቶች አሉ አይደለም እንትኑ ስለምወደው ነው አፕሮቹን አቀራረቡን ስለምወደው ነው እንጂ የፖለቲካ አመለካከቱን አልወደውም አቶ ጌታቸውን በፖለቲካ ዕውቀቱ በፖለቲካ አመለካከቱ ትክክል ነው ብዬ ካመንኩ ቲፒኤልኤፍ ትክክል ነው ብዬ ያመንኩ ነው ማለት ነው እኔ በምንም ተአምር ያቶ ጌታቸው ፖለቲካ አልደግፍም ለምንድነው ማልደግፈው ከቲፒኤልኤፍ ጋር አንድና አንድ ነው እስካሁን አንድም ነጥብ አንስቶ የፖለቲካ መስመርና ሪዮትን በተመለከተ ሲሞግት ሰምቼው አላውቅም ግን የኔ ፍላጎት ነው ለመናገር የኔ ምኞት ያ ነበር ምክንያቱም ለትግራይ ይብል ለህዋት ይጠቅመው ነበር በእውነት እና ያ ባለመሆኑ አዝናለሁ ሪሊ ትልቅ የሆነ የፖለቲካ ለውጥ ሊያመጣ የሚችል ሙቭ ነበር የሚሆነው አቶ ጌታቸው በዛ መልኩ ቢሄድ ለራሱም ታሪክ በጣም ትልቅ ነገር ነበር የሚሆነው በእውነት እኔ በዚህ መልኩ ማለቁ ጉዳዩ ምን የሚያሳዝን ነገር ነው ያ የተሻለ ምርጫ ይሄ ምንድነው ዞሮ ቲፒኤልኤፍን መታገል ተገቢ ነው ብዬ ነው በደንብ መቃወም ተገቢ ነው ብዬ ነው ምክንያቱም ብዙ ህጸጾች ያሉበት ብዙ ድክመቶች ያሉበት ችግር ነው ግን አንዱ ግን ቴዲ ግምት ውስጥ ልናስገባው የምንችለው ጉዳይ ግን በአገር ደረጃ አሁን ስናይ እኔ በጣም የሚገርመኝ ማለት ነው በቃ በኢትዮጵያ በጣም መጥፎና ችግር ያለበት ድርጅት ቲፒኤልኤፍ ብቻ እንደሆነ ተደርጎ እሱን ለማጥፋት ከምድረገጽ መጥፋት አለበት የሚለው ርብርብ በጣም ነው የሚያስገርመኝ አዚፍ አዲስ አበባ ላይ የተቀመጠው መንግስት የተሻለ እንደሆነ አዚፍ ሌሎቹ ተቃዋሚ ፓርቲዎች ከህወሓት የተሻሉ እንደሆነ ተደርጎ ነው እኔ በአንጻራዊነት እኮ የተሻለ ነገር አሁን ያለው ትግራይ እኮ ከዲሞክራሲም ከምንም አንጻር እንመዝ ነው ከድርጅታዊ ጥንካሬም አንጻር እንመዝ ነው የተሻለ እኮ ነገር ያለው ትግራይ እኮ ግን ከምድረገጽ መጥፋት አለበት ተብሎ ሌብል የሚደረገው ዘመቻ የሚካሄድበት ቲፒኤልኤፍ ይሄ ትክክል ያልሆነ ነገር ነው የትም አያደርስም በተለይ ከትግራይ ህዝብ ጋር ያለንን ግንኙነት ጤናማ ያደርገው ምክንያቱም ግን ህወሓት ካለው ፖለቲካል ካፒታል አኳያ ልደቱ ህወሓት ትግራይ ውስጥ ከነበረው ፖለቲካል ካፒታል አኳያ ቅድም ያነሳሁትን ጥያቄ ያነሳሁበት አውድ አለ ማለት ትግራይ ውስጥ ባለው ፖለቲካ ውስጥ በተመለከተ አስተያየት ሲሰጥ ለምሳሌ በህወሓት ጽሕፈት ቤት ውስጥ ያሉ ሰዎችን መረር አድርጎ መተቸት በዛ በኩል ያሉት ሰዎች የሚሉት ምንድነው ይሄንን ማድረግ ብልጽግናን መተባበር ነው የሚል ተረካላቸው እኔ እንደውም ይሄን አጋጣሚ ተጠቅሜ መናገር የምፈልገው ሌላ ቅድም አንተ እንደጠቀስከው ሌላ የፖለቲካ እንቅስቃሴ ሌላ ግራስሩት ሙቭመንት ሌላ አደረጃጀት ፈጥሮ የትግራይን ህዝብ ፖለቲካ በህወሓት ብቻ ከሚዘወር ፖለቲካ ከማላቀቅ ይልቅ ጽሕፈት ቤት ውስጥ ያለውን ኃይል መደገፍ ነው ብልጽግናን መርዳት ብዬ ነው ማስበው እኔ ቢካዝ ብልጽግና የሚጠቀመው የትግራይ ፖለቲካ ኃይል በተከፋፈለ በተዳከመ ስትራቴጂክ አመራር በሌለው ቁጥር ነው ሶ እሱም አውድ አለ ልልህ ፈልጌ ነው አንተ አገራዊ በሆነው መነጽር ብዙ ሰዎች አሉ በቃ ህወሓትን መጥላትን በልጅነታቸው ከጡት ጋር አብረው የጠቡት የሚመስሉ ሰዎች አሉ ዝናብ ጠንከር ብሎ የሆነን ማሳ ሲያበላሽ ሳይቀር የህወሓት ሴራ ነው ማለት የሚቀላቸው ከነገር ሁሉ ጋር ህወሓትን የሚያስተሳስሩ ህመምተኞች አሉ ትክክል እሱ አይ ቲንክ እኔ ክሊኒካል ነው ባይ ነኝ ግን ከዛ ባሻገር እነዛ አሁን እንግዲህ አቶ ጌታቸውን ከፖለቲካ አስወጥተናል ብለው የሚሉት ሰዎች ራሳቸውን የትግራይ ህዝብ ጥቅም ወኪል አድርገው ስለሚያቀርቡ ነው ቀደም የሚያነሳሁት ያ ኮሽን ስለሚያስፈልግ ነው እነሱ ከብልጽግና አንጻር የቆሙ ለትግራይ ህዝብ ሴፍ የሆነ መንገድ የሚያቀርቡ አድርገው ራሳቸውን ስለሚስሉ ነው እና አጋጣሚውን ተጠቅሜ ሀሳብ ልስጥበት ብዬ ነው ቀጥል አስተያየት ጥሩ አይ የተለየ ነገር ያነሳን አይመስለኝም ዞሮ ምንድነው ያው የሚገርመኝ ነገር አለ እና የምናነሳቸው ተቃውሞዎች የምናራመዳቸው አቋሞች ምክንያታዊ መሆን አለባቸው የሚል እምነት ስላለኝ ነው አሁን ትናንትና ለምሳሌ ጀነራል ታደሰ የፈረማቸውን ነጥቦች ዛሬ በዝርዝር ስታያቸው በቃ ምንድነው የሚመስለው ኢትዮጵያ በጣም በዲሞክራሲ በሐሳብ ነፃነት በመልካም አስተዳደር ምቹ የሆነች ሀገር ሆና አንድ ክልል ላይ ብቻ ችግር እንዳለና ያ ችግር እንዲፈታ መንግስት እየፈለገ እንደሆነ የሚያሳይ ነው እና ያሳዝነኛል እንዲህ አይነቱ ነገር ኖ በሐቅን መርመር ከተባለ እውነታው እንደውም ሌላ ነው እየሆነ ያለው እና
ሪሊ ይሄ የማጥፋት ጉዳይ ለፓርቲም ይሁን ለህብረተሰብ ከምድረ ገጽ የሚባል አስተሳሰብ ከፖለቲካ ዲክሽነሪያችን መፋቅ አለበት። ቲፒኤልኤፍ መጥፋት ካለበት አባላት አሉት። ለነዛ አባላቱ ነው መተው ያለበት። ገንዘብ እየከፈሉ ዋጋ እየከፈሉ ያቋቋሙት አባላት አሉት። ለነዛ አባላት እንተው የማጥፋትን ጉዳይ ማለት ነው። ከፈለጉ ያጠፉታል እነሱ ማጥፋት ከፈለጉ ማለት ነው። እኛ መተቸት መቃወም ችግሮችን ያከስሙታል እንበለው ከህግ ከፓርቲነት ማክሰም ይችላሉ። ይችላሉ። እነሱ በጣም ከባድ ኮኖቴሽን ያለው ቲፒኤልኤፍን የማክሰም ወይም የማጥፋት ቃሉን ማክሰም የሚለውን ከመረጥከው ጥሩ ነው። የኃላፊነት የኛ መሆን የለበትም፣ የማንም መሆን የለበትም። የአባላቶቹ ነው መሆን ያለበት፣ የደጋፊዎቹ ነው መሆን ያለበት። እኛ መተቸት እንችላለን፣ መቃወም እንችላለን። አዎ በዛ ደረጃ መወሰን አለበት ሚናችን። ግን ሁልጊዜ ትልቅ እውነቱን ለመናገር ለኢትዮጵያ ህዝብ ትብብር ራሱ ለፖለቲካችን ማቹሪቲ ትልቅ እንቅፋት የሆነ ቲፒኤልኤፍ ከምድረገጽ ሲጠፋ ችግራችን ሁሉ ይፈታል የሚል ያልተገባ አስተሳሰብ ነው። ይሄ በጣም ትልቅ ነቀርሳ ሆኖ ትግሉን እየጎዳው ነው፣ የህዝብ ትብብርን እየጎዳ ነው የሚል እምነት አለ። ከዚህ አንጻር መታየት አለበት የሚል ነው እንጂ ቲፒኤልኤፍን መቃወምማ ምን ሳደርግ አረጀሁ ብለህ ነው ቴዲ? እሱን ነው ስሰራ እኮ የኖርኩት። መልካም። እንደ ማጠቃለያ እንግዲህ ሁልጊዜ ነገሮች በተለወጡ ቁጥር ከዜጎች በኩል ያለውን ነገር ነው በእኛ በኩል የምናመላክተው። በመገናኛ ብዙሃን በኩል ሊሰራ የሚችለውን፣ በፖለቲካ ፓርቲ ሊሰራ የሚችለውን፣ በተቃውሞ ካምፕ ውስጥ ያለውን አቅም ለመጠቀም መደረግ የሚችለውን ነገር ነው የምናነሳው። አሁን ይህንን በምንነጋገርበት ወቅት የትግራይ ፖለቲካ ሁኔታ ያለበት አለ። የፕሪቶሪያ ስምምነት ደረጃን በተመለከተ አንስተናል። ጦርነት የመከሰት እድልን በተመለከተ ተነጋግረናል። በተቀረው የኢትዮጵያ ክፍልም በአማራ ክልልም ጦርነት በጣም ተፋፍሞ ነው የቀጠለው። የኦሮሚያውም ችግር የመቀዛቀዝ ነገር የለውም። ልክ እንደ ግሪን ዞን ፈጥሮ ልክ ባግዳድ ላይ እንደነበረው አይነት ግሪን ዞን ፈጥሮ ለመኖር እንኳን ችግር የሌለበት አገዛዝ አዲስ አበባ ላይ ቁጭ ብሏል። ወይ ከዚህ በፊት የጠቆምናቸው መፍትሄዎች መሬት ላይ ተለውጠው እንኳ ባናይ እውነትነታቸው ወይ ምንድነው መፍትሄነታቸው ግን ኤክስፓየር ስለማያደርግ እነሱን በመጥቀስ መደምደም አይ ቲንክ ጥሩ ይመስለኛል። እዚህ አሁን ሀገሪቱ ባለችበት ሁኔታ ስል ኦልሬዲ በትግራይና በህወሓትና በአብይ አህመድ መካከል ያለው ሁኔታ አለ። በኤርትራና በኢትዮጵያ መካከል ወይ በአብይ አህመድና በኢሳያስ መካከል ያለው ሁኔታ አለ። ቅድም የጠቀስኩት የአማራም የኦሮሚያም ክልል በሌሎች የኢትዮጵያ አካባቢዎችም ያለው ቀውስ አለ። በዚህ ሁኔታ ውስጥ ከዜጎች በኩል መደረግ ያለበትን በተመለከተ ብዙ ጊዜ የጠቀስከውም ቢሆን ቅድም እንዳልኩት እውነቱነቱንና መፍትሄነቱን ስለማያስቀረው እሱን በመጥቀስ ብንደመድምስ? አዎ እንደው እሱም ብዙ ጊዜ ሁልጊዜ የምንለው ነገር ነው። ኢትዮጵያ ውስጥ ያለው ችግር አሁን መጠኑ ያንዱ ከሌላው በአንጻራዊነት ከፍ ሊል ይችላል፣ ሊያንስ ይችላል። ግን አሁን የገጠመን ፈተና ሁላችንን የሚመለከት ነው። ኢትዮጵያ ውስጥ እኔ ከችግር ነፃ ነኝ ሊል የሚችል የህብረተሰብ ክፍል ያለ አይመስለኝም፣ ዜጋም ያለ አይመስለኝም። የተወሰነ በስርዓቱ ዙሪያ ያሉና ተጠቃሚ የሆኑ ሰዎች እንደዛ ሊሰማቸው ይችላል። እኔ ተጠቅሜያለሁ፣ እኔ ችግር የለብኝም ሊሉ ይችላሉ። ግን እውነቱን ለመናገር ስልጣንም ከሆነ የያዙት ሀብትም ከሆነ እያጋበሱ ያሉት ዋስትና የለውም። አሁን ባለው ሁኔታ ምንም ጥርጥር የለውም፣ ነገ ከነገ ወዲያ ያጡታል። እንኳንስ ሀብት ንብረታቸውን የልጆቻቸውም ሀገር አይኖራቸውም። እና ኢትዮጵያውያን አሁን የጋራ ችግር ነው ያለ። ይሄ እኔ ብቻ ነኝ ችግር ያለብኝ፣ እኔ ብቻ ነኝ ተጠቂው የሚለው አስተሳሰብ የትም ያደርሰናል የሚል እምነት የለኝም። ያንዳችን ከሌላችን ይበልጣል፣ ሊበልጥ ይችላል። ሁሉ ነገር አንጻራዊ፣ ሁሉ ነገር እኩል አይደለም፣ ሁሉ ነገር አንድ አይነት አይደለም። ግን ሪሊ ሁላችንንም ችግሩ ይመለከታል። የኢኮኖሚው ችግር ሁላችንንም ይመለከታል። የሰላም እጦቱ ሁላችንንም ይመለከታል። ኢትዮጵያ ውስጥ ችግሩ የማይመለከተው ማህበረሰብ የለም። የጋራ ችግር ነው። ይሄን ችግር ለመወጣት የተናጠል ትግል የትም ሊያደርሰን አይችልም። መተባበር የምርጫ ጉዳይ ሳይሆን ግዴታ ነው። እውነቱን ለመናገር ከዚህ ችግር መውጣት ካለብን መተባበር የምርጫ ጉዳይ ሳይሆን ግዴታችን። ያን ሳናደርግ የትም መድረሳችን። ስለዚህ እኔ በዚህ ረገድ የሁላችንም ግፊት መሆን ያለበት፣ የሁላችንም ጥረት መሆን ያለበት ልዩነትን በማስፋት ጉዳይ ላይ መሆን የለበትም። የጋራ ጉዳይ አጉልቶ በማውጣት በዛ ጉዳይ ላይ በመሰባሰብ
የአጀንዳ አንድነት በመፍጠር ነው የሚል እምነት አለኝ። እውነቱን ለመናገር እንደው በዚሁ አጋጣሚ ኢቭን ገዢው ፓርቲ እንደማይሰማ አውቃለሁ። ገዢው ፓርቲ ግን መናገር መቼስ ማቆም የለብንም። ወዴት ነው እየሄድኩ ያለሁት? ራሴንም ይችንም ሀገር ወዴት ነው እየወሰድኳት የሚለውን ጥያቄ ደጋግሞ መጠየቅ ያለበት ይመስለኛል። ይሄ ቁንጮ የሆኑትኝ አገዛዙ ባለስልጣናት ይሄን ጥያቄ ራሳቸውን ለመጠየቅ ታበየው ባይችሉም አትሊስት በዙሪያቸው ያለው ኃይል ይሄን መጠየቅ የሚደግፋቸው ኃይል ይሄን መጠየቅ ያለበት ይመስለኛል። ነገሮች በዚህ ከቀጠሉ ማናችንም ሀገር አልባ ነው የምንሆነው። ዛሬ የጓጓንለት ሀብት፣ ንብረት፣ የፖለቲካ ስልጣን ነገ አይኖርም። እንኳንስ ሀብት እንኳንስ ስልጣን በሰላም ወጥተን የምንገባበት ሁኔታ አይኖርም። ይችን ሀገር ተበታትና የሚያስተዳድራት የመንደር ጎበዝ አለቃ ነው የሚሆነው። በየአካባቢያችን ፓስፖርት ይዘን የምንገባበት የምንወጣበት አገር አይኖርም። ስለዚህ ሪሊ ይህን ጥያቄ ወዴት ነው እየሄደ ያለው አገዛዙ ራሱ? እኔ አሁን ጦርነቱ ከፊት እየመጣ ነው ብያለሁ ቅድም ከወረቀቴ ጋር። በተለይ ይሄ ፕሪቶሪያው ስምምነት መክሸፍ እና ያ ክሽፈቱም ደግሞ በጎላ ሁኔታ እየጎላ መምጣቱ የሚያሳየው አዲስ የጦርነት ሁኔታ እየመጣ ነው። ጦርነት ውስጥ አይደለንም እያልኩ አይደለም። ጦርነት ውስጥ ነን፣ ኦሮሚያ ውስጥ ጦርነት ውስጥ ነን፣ አማራ ክልል የበለጠ ጦርነት እየመጣ በአዲስ የኃይል አስተላለፍ እየመጣ። እኔ አሁን አቋሜን ታውቃለህ፣ ከኤርትራ መንግስት ጋር ማንም የኢትዮጵያ ተቃዋሚ አብሮ መቆም አለበት፣ አብሮ መስራት አለበት ብዬ አላምንም። ታሪካዊ ስህተት ነው ብዬ አምናለሁ። እውነቱን ለመናገር አሁን ያለው አዝማሚያ ግን ተቃዋሚዎቹ ከኤርትራ መንግስትም ጋር ለመቆም እየወሰኑ ነው። ምናልባትም እኔ ተጨባጭ መረጃ ባይኖረኝም አብረው እየሰሩ ነው። ነገ ከነገ ወዲያ የሚመጣው ጦርነት ምን አይነት ጦርነት ሊሆን እንደሚችል ቆም ብለን ማሰብ አለብን። አይደለም ኢትዮጵያ ውስጥ ያሉ እርስ በርስ መነጋገር፣ መተባበር ፍላጎት ያልነበራቸው ኃይሎች እና እነሱም የመተባበር አዝማሚያ እያሳዩ ነው። በምንም ተአምር ኦላ፣ ቲፒኤልኤፍ፣ ፋኖ ይተባበራሉ የሚል አጀንዳም የምትናገረው አጀንዳ አልነበረም አይደለም። አሁን የምናየው አዝማሚያ ወደ ትብብር እየሄዱ ነው። ከነሱም አልፎ ከሻዕቢያ ጋር የመተባበር አዝማሚያ እየታየ ነው። በድፍረት ወጥተው ካስፈለገን ከሱ ጋር እንቆማለን እያሉ እየተከራከሩ እሪኒ ይሄ መንግስት ነገ ከነገ ወዲያ ራሱንም ሀገሪቱን ወዴት እየወሰዳት እንደሆነ ቆም ብሎ ማሰብ አለበት። የሚመጣው የኃይል አሰላለፍ ከስካሁን የበለጠ የገዘፈ ጦርነት የሚያመጣ ነው፣ የበለጠ እልቂት የሚያመጣ ነው። መንግስትን እንደ መንግስት መቀጠል የማያስችል። ስለዚህ የአደጋ አፍጥጦ መጥቶ ሊወጣበት በማይችል ደረጃ ከመድረሱ በፊት ቆም ብሎ ማሰብ ያለበት ይመስለኛል። በሌላ በኩል አሁን ስለ ትብብርም ስለ ኃይል አስተላለፍም ለውጥ ስናወራ ጉዳዩ ትጥቅ በያዙ ኃይሎች ዙሪያ ያለ ነው። ቀላል የማይባል ህዝብ፣ በተለይ የተማረው ህዝብ፣ በተለይ ከተሜው እጁን አጣጥፎ ተቀምጦ ውጤት ለውጥ ከሌሎች ነው እየጠበቀ ያለው። ይሄ የትም አያደርስም። ስለዚህ ይሄ ችግር የጋራ ችግር ነው። ሰላማዊ ትግል በዚህ ረገድ ሊያመጣ የሚችለው ለውጥ ቀላል አይደለም፣ ማድረግም ይቻላል። ስለዚህ በከተሜ ያለ ምሁራን፣ የከተማ ነዋሪ ከሌሎች የታጠቁ ኃይሎች ውጤት ቁጭ ብሎ መጠበቅ የትም አያደርሰው። በሰላማዊ መንገድ በህዝባዊ እምቢተኝነት እንቅስቃሴ ማድረግ አለበት። አገሪቱ ከመኖር ወደ አለመኖር ከመሄዷ በፊት ተጨባጭ የሆነ መንግስትን ለሰላማዊ ድርድር የሚያስገድድ የሚያንበረክክ ከባድ ትግል ሊያደርግ ይችላል። ለዛ ሊያስተባብሩ የሚችሉ ከበቂ በላይ የሆኑ አጀንዳዎች አሉ፣ ተጨባጭ የሆኑ አጀንዳዎች አሉ። እነዛን አጀንዳዎች ይዘን ተባብረን መታገል መቻል አለብን። ያ ካልሆነ እኔ ሁሉም ኃይል እየገፋ ያለው አሁን መፍትሄ ወደሚያመጣው አቅጣጫ አይደለም፣ አገር የለሽ ወደሚያደርገን እርስ በርስ የበለጠ ወደሚያጨፋጭፈን አቅጣጫ ነው እና ይቺ ሀገር እንድትተርፍ እንድትቀጥል የምንፈልግ ከሆነ በዛ የኃላፊነት ስሜት መስራት ያለብን ይመስለኛል። የታጠቀውም ኃይል በኃላፊነት ስሜት ትግሉን ማካሄድ አለበት። ሰላማዊ ትግል ውስጥ ያለነው ኃይሎች በዛው አግባብ ማካሄድ አለብን እና ይሄ ነው መልእክቴ። ቴዲ በጣም አመሰግናለሁ። እኔ ያው በተለያየ ጊዜ የምጠቅሰው ነገር ነው። ከአብይ አህመድ ጋር ለአብይ አህመድ በመቀጠርም ለአብይ አህመድ አማካሪ በመሆንም የአብይ አህመድ አጋር በመሆንም በዚህ ምድር ላይ የሚሳካ ህዝብን የሚጠቅም በጎ የፖለቲካ ዓላማ አለ ብዬ አላምንም። አገዛዙ የሁሉም ህዝብ የህልውና ስጋት ነው። ዴርፎር በሁሉም ህዝብ ተሳትፎ ከስልጣን መወገድ ያለበት ስርዓት ነው። ይህንን ለማድረግ የነገን መጻኢ እድል
የማያከስር ማናቸውንም ዲፊት ስለሚያደርግ ፐርፐሱን ማለት ነው። ያንን ካደረግን ግን ማናቸውንም መንገድ መከተል ተገቢ ነው ብዬ ነው የማስበው እና እሱ ሁልጊዜ መታሰብ አለበት። የጎንዮሽ ተኩሱ አገዛዙን ከመጥቀም በስተቀር ምንም የሚያሳካው በጎ ፋይዳ የለም። ለማንኛውም ይህንን በተመለከተ የምናቀርባቸውን ዝግጅቶች አጠናክረን እንቀጥላለን። ይሄ አገዛዝ የሁሉም በኢትዮጵያ ውስጥ ያለ የማናቸውም ህብረተሰብ የህልውና ስጋት ነው። የትኛውንም ህብረተሰብ ከመፍጀት የትኛውንም ህብረተሰብ ከቦ አስርቦም ሆነ በድሮንም በክላሽም ጨፍጭፎ ለገዛ ስልጣኑ ከማንበርከክ ወደኋላ የማይመለስ ጄኖሳይዳል አገዛዝ 4 ኪሎ ላይ አለ። መካሄድ ያለበትም ትግል ከዛ በሁሉም ላይ ከመጣ በአንዳንዱ ላይ ገና ሊፈጸም ያለ ቀላል በማይባለው ህብረተሰብ ላይ ደግሞ ኦልሬዲ የተፈጸመና እየተፈጸመ ያለ ጄኖሳይድ የማስቆም ተግባር ነው። መታየት ያለበትም በዛ ደረጃ ነው ብዬ ነው ማስበው። ብቻ ዛሬ ላነሳናቸው ሀሳቦች በጣም አመሰግናለሁ።